እኔ አሁን መንቀሳቀስም ማውራትም እየቻልኩ አይደለም እባክሽ ራስሽን አረጋጊ ትዝታ ይሄ ሁሉ ነገር ከተፈጠረ መልሶ እንደሚጸጽተው ነው የነገረኝና ብዙ ጊዜ ይሄ ነገር ተፈጥሯል ያው ነሳ ስላልቻልኩ ይቅርታ አድርጊልኝ ይቅርታ ትዝታ በእግዚአብሔር ተንብሶ ይቅርታ ጠይቀኛለህ ስንት ነገር እንዳደረኩ ሁሉና ያውቃል በቃ ይበላል ትዝታ ተረጋጊ እባክሽ ተረጋጊ አስችላለሁ ማለት ምን ተፈጠረ ሰለሞን ጥሩ ሁኔታ ላይ አይደለም አንዴ መልካም ይቻላል እንደ እሺ አይዞህ ይቻላል አይዞህ ሰለሞን በትክክል ያረክሽ ነገር ሁሉም ነገር ታውቃለህ ምንድነው ሰሚኛለሽ በቃ ይበቃል ይሄ ማስመሰልሽ ይበቃል ከዚህ በላይ እኔ ልታገስሽ አልችልም የምን ማስመሰል ነው ምን እንዳልተፈጠረ እኮ ነው ይሆንሻለሽ ከሚስቱ የሚወሰልተው ውሻ ነውና እኔ እንደሱ ውሻ ነኝ ማለት ነው እንደዛ አይነት ነገር አትነጋገሪ እኮ ተቀመጣባት በቃ ተቀመጣ አንተ ተረጋጋ የት ስትጋደም ያመጣቀው በእኔ በፋሲካ ነው እረፊ እኔ ገልሻለሁ ታውቂኛለሽ ማን እንደሆነ በራሴ ነገር ሲመጡብኝ ምን አይነት ሴት እንደሆንኩ ታውቂያለሽ ከጓደኛሽ ከፋሲካ ጋር ክሎዝ እንደሆንኩ ማለትም ቅርብ እንደሆንኩ እርጎ ቤት እንደሚሄድርጎ እንደምጠጣ ምናምን ታውቂያለሽ እሱንማ ቃል ነው ራሴ አይደለም እንዴ አደራ ብዬ ይልኩት እና ወዲያው አንቺ የትሽቀን ማታ ነው 4 ሰዓት ምናምን ይወጣሽው ጧቱን እርጎ ጠጣው እርጎ ከጠጣው በኋላ በበነጋታው እንደዚህ መሆን ጀመረና ግራ የሚያጋባ ነገር ነው ግን ፋሲካ ጋር እርጎን ከጠጣው በኋላ ነው እንደዚህ የመራቢያ አካላዎች በቃ ቆሞ አልተኛም በሚል ደረጃ ድረስ ሁሉ አንቺም እዛው ነሽ እስከምመጪም እንደዚህ ይሆንኩ ያለሁት እኮ በምን ምክንያት እሷ ጋርም እኮ እርጎ ተጠጣለ ድሮ መጠጣለሁ እኔ መጠጣው እርጎ አይደለ ቤት ያስመጣነ ምን ተጣው እርጎ ነው ምን ያገናኛዋል ከዚህ ጋር የሚያገናኘው ነገር አሁን ዋናው ነገር ይሄ ስለሆነ ነውና ምን መሰለሽ እኔ ጃኒ ምን ብዬ መናገር እንዳለብኝ አላውቅም በቃ እኔ እንደጨነቅ አታርገኝ በጣም ይጨነቀኝ ነው ትዙዬ ምን መሰለሽ ነው ሰለሞን ወደ ጉዳዩ ግባ በቃ ያለው ነገር እሷንም አታስጨንቃት በቃ ነገር ከባድ ነው ስለ ብቻሽ እግዚአብሔር ይልዳኝ እንጃ ብቻ ነው እግዚአብሔር ከበደኝ በቃ ሰለሞን ይኸውልህ አንተ ተረጋጋ እኔ ያለውን ነገር ላስረዳት ቀሳሪኝ እሺ ይኸውልሽ ትዝታ ያው አንዳንድ ነገሮችን አጫውቶኛል በርግጥ ስላንቺና ስለሱ ግንኙነት ከስር መሰረቱ ጀምሮ ነው የነገረኝ እሱና ስለ ፋሲካም አንዳንድ ነገሮችን አጫውቶኛልና አንቺ በሄድሽ ከዛ በኋላ በነጋታው እንደተለመደው ወደ ስራ ወጥቶ ያው ከፋሲካ ጋር እሱ የሚሰራበትና የፋሲካ እርጎ ቤት አንድ አካባቢ ላይ እንዳለ ነግሮኛልና ጧት ብዙ ጊዜ እንደሚጠቀም እርጎ ነግሮኛልና እንደተለመደው ያን እርጎ ተጠቅሞ ከወጣ በኋላ ይሄ የብልቱ መቆም ነገር እንደተከሰተበት ነው የነገረኝና ከዛ በኋላ እንደተቸገረ ስራም ካቆመ ይሄ 3ኛ ቀን እንደሆነ ስራ መስራት እንዳልቻለ ነግሮኛልና በተደጋጋሚ ይሄ ነገር እንዳስቸገረው ስራም እያሰራው እንዳሉና ይሄ ነገር ደግሞ ስፔሻሊ ፋሲካን ሲያያት እንደሚፈጠር እና ደግሞ ይሄ ነገር ከተፈጠረ በኋላ ፋሲካ ጋር የተለያዩ ሴክሹዋል ግንኙነቶችን እንደሚያደርግ ማለት ተረጋጊ ፋሲካ አይ እንዴት ነው ተረጋጋ አንተ የሚያወራው ነገር ወጣ ምን ማለት ነው ትዙ ንገረኝ ጭራሽ ካሜራ አስደቅነው ታወራኝ አንተ የምረለው ተረጋጊ ተረጋጊ ምትለኝ ይገባል ያ ማለት ምን ጋር ከገብቷል በእናትህ በቃ ታወኝ በቃ ይገባኛል ትዝታ ንገረኝ እኔ እኮ በጣም እየተጨነኩኝ ነበር አንተ ምን ማለት ነው እንደዚህ ተረጋጊ ትዝታ ካሜራ ማጥፋት ምንም አልፈልግም ካሜራ ንግግር ትዘኔው ካሜራ አስቀምጣ ነው እኔ ከናንተ ጋር ምንም ትዝታ እባክሽ ትዝታ ምን እንዳረክ መቆም ስላልቻልኩ ይገባል ትዝታ በእግዚአብሔር ጨነቃለሁ ተረጋጊ እባክሽ እባክሽ አልነካሽ ስሚ ተረጂ ትዝታ በእግዚአብሔር በቃ ተወኝ እኔ በዚህ አሁን ብዬ ተጨነቃለሁ አንተ በዚህ ነገር ሌላ ነው ይሄ ሁሉ የተፈጠረው ነገር ያለሱ ፍላጎት እንደሆነ እንድታቂ አልጋሪ ሲወድቁ እኮ በፍላጎታቸው ነው አይደል እንዴ ትዝታ አይደለም ትዝታ ስሚ ተረጋጊ በእግዚአብሔር ትዝታ እኔ አሁን መንቀሳቀስም ማውራትም እየቻልኩ አይደለም እባክሽ ራስሽን አረጋጊ ትዝታ ይሄ ሁሉ ነገር ከተፈጠረ መልሶ እንደሚጸጽተው ነው የነገረኝና ብዙ ጊዜ ይሄ ነገር ተፈጥሯል ያው መደባበቅ
ማለት እኮ እባክህ እኔ እንደዚህ ሆኖ ጭራሽ እያባበለኝ እኔ እንድትነካኝ አልፈልግም። እሺ አልነካሽ ፈልኝና ከዚህ ቤት ወጣለሁ በቃ። ትዝታ የት ነው የምትወጪው? ትዝታ ስሚኝ፣ እኔ ላስረዳሽ። ትዝታ በእግዚአብሔር እሺ አልነካሽም። እሺ እኔ ስሚኝ፣ እሺ ይገባኛል፣ ግን በቃ ፈልጌው አይደለም። ትዝታ በእግዚአብሔር እኔ ላድርግ ከአቅሜ በላይ ሆነብኝ እኮ ወይኔ ይገባኛል። የሰማሽው ነገር ግን እንድታቂ የሚፈልገው እሱ ይሄን ነገር ፈልጎት አይደለም እያደረገው ያለው ገባሽ? ይሄን ነገር ካደረገው በኋላ እየጸጸተው እንዳለ ግን ደግሞ በተመልሶ ከአንድ ሰዓትም ከሁለት ሰዓትም በኋላ ተዟታርክሽ በእግዚአብሔር በሚያሳት ያ ነገር እንደሚፈጠር ስለዚህ እሱ ላይ የሆነ የተደረገ ነገር አለ ማለት ነው። እሺ ምን ሊደረግ ጀምሮ እኮ ነው ሰምቻለሁ። በጣም ብዙ ጊዜ እንደዚህ እኔ ሳመሪ ነው እሱ እንደዚህ ያደርገን ብዬ ነው እንጂ በጣም ብዙ ነገር ሰምቻለሁ። ግን በቃ ጭራሽ እንደዚህ ነገር ያደርጋል ብዬ አላስብም። ትዙ ፈልጌው አይደለም። እንግዲህ ይሄ አንቺም እኮ እያየሽው ያለሽው ነገር ነው አይደል? የጤነኛ ሰው ምልክት አይደለም። አንቺም እንደምታውቂው ነው አይደል? ፈልጎት ይሄን ነገር እንደማያደርግ እኮ ታውቂያለሽ። ትዝታ እኔ ምንም ፈልጌው አይደለም። ነገሩ ከተፈጸመ በኋላ ራሱ እጸጸታለሁ። እግዚአብሔር ትዝታ እኔ ስሚ ፈልጌው እንኳን ቢሆን እንደዚህ ጠርቼ እነግርሻለሁ። ይሄን ጉዳይ በቃ እንዴት እንደዚህ ጀምር ካሜራ ነገር ይነገራል። ትዙ ብቻ ጅልብ ነገርሽ ጥሩ ነገር አይፈጠርም። እኔ ታውቃለህ ነገር እንትን ማለት አልችልም። ግን በቃ እንዴት እኔ ባለቤት ነኝ። እኔ እንደዚህ ነገር ማለት ነበረብኝ። ትዝታ ፈልጌው አይደለም። ስሚ ፈልጌው ቢሆን እንኳን እነግርሽማ በቃ መባለጌን እኮ ቀጥል ነበረ። ግን ከአቅሜ በላይ አውቃለሁ። ትዙ አጥፍቻለሁ። ላንቺ የማይገባሽ ክብር ሰጥቼሻለሁ። ላንቺ የማይገባ ሰው ነኝ። ግን እኔ ትዙ ተረጂ አሁንም ያንቺን እርዳታ ስለምፈልግ ነው። በቃ ይሄ ካሜራው ምናምን የሚባለው ነገር ዲቴል ሊጠፋም ሊወጣም ይችላል። ኢትስ ኦኬ። አሁን እሱን ታዩና ፐርፐዙን በቃ እንድትረጂኝ ብቻ ስለምፈልግ ተረጋጊ። ጊዜውም ሳይሄድ ከ3 ቀን ምናምን ከ4 ቀን ምናምን ልነግርሽ ይችል ነበር። ግን በቃ የምታሳየኝ ነገር የምታወኝ ነገር ጥሩ አልነበረም። የሆነ ነገር በነገርሽ ነገር ስለሚፈጠር በቃ ያ ነገር ጭንቀት ስላለብኝ ነው። ታውቃለህ እኔ ከፊት ከመጣው ጥሩ አይደለም ስሜቱ። ለኔ ያለው ነገር ጭራሽ ጠፍቷል። በጣም ብዙ ጊዜ በቃ ነው ያስጠላሁት። ስንት ነገር እንዳሰብኩኝ ለካሱ ውጭ የሚሰራውን ነገር እየሰራ እየገባ ነው። ትዟረ በእግዚአብሔር እንደዚህ አባይኝ ነው። ይኸውልሽ ተዝታ ለወለ ቀናሱ ስልክ ላይ እጄ ላይ ቁጭ ብሎ ቴክስት ልካለታለች። እኔ ጭራሽ እሷን እንደዚህ ታረጋግጥ ነው አስበው። ግን በቃ ከማስጨንቀው ያመመው ነው። ቀስ ብዬ ጠይቀዋለሁ ምንድነው ያለው ነገር ብዬ ጸጥ ያልኩት። በዚህ ልክ ነው እሱን ምረዳው። እሱ ግን ለደቂቃ እንኳን መረዳት አይችልም። ያየሽው ነገር ልክ አይደለም ወይም ደግሞ የሰማሽው ነገር ቀላል ነው። ግን የምታዩ ነገር እንኳን የጤነኛ ሰው ምልክት እንዳልሆነ አንቺም የምታውቂው ነገር የሆነ ነገር እንደተፈጠረ እና ይሄ ሰው ደግሞ እስካሁን ምንም ያየሽበት ያያሽው ነገር የለም። ፈልጎት ይሄን ነገር የሚያደርግ ቢሆን መቀጠል ይችል ነበር እዚህ ነገር ላይ አንቺ እስከታቂበት ተረጂኝ በእግዚአብሔር ስልሽ ግን እሱም ስለተጨነቀ ነው። በቃ ያው ከአቅሜ ማውራትም ስላልቻልኩ ነው። ምን አድርጊ ነው የምትሉኝ? ለምንድን ነው እንደዚህ ሆኖ? እኔ እኮ ግራ አጋባችሁ። ወይ ያለው ነገር በስራ እንደዚህ ነው። ምን እንዳደረግ ነው እኔ አሁን እንድታረቂ መፈለክ ምናምን ሳይሆን በመጀመሪያ ይቅርታሽን በእግዚአብሔር ትዙ ከልብሽ አይደለ ትዝታ በእግዚአብሔር እጅሽን አትንፈቂኝ በእግዚአብሔር ትዙይ በቃ በትዳራችን በፍቅራችን ትዙይ በቃ እኔ አሁን መነሳት ስላልቻልኩ ነው። ይቅርታ አድርጊልኝ ትዝታ በእግዚአብሔር ተንብሶ ይቅርታ ጠይቀኛለህ። ስንት ነገር እንዳደረግኩ ሊና ያለው በቃ ይበላል። ትዝታ ተረጋጊ እባክሽ ተረጋጊ ትዝታ ተረጋጊና ያለው ነገር ላል ወይኔ ሰላሙ ምን ታስረዳኛለህ? የልቡን ካደረሰ በኋላ ይቅርታ ጠይቀኛል። ያየኸው ነው ምን እንዳለ ትዝታ ስሚኝ እኔ ነው በእግዚአብሔር እኔ መነሳት አልቻልኩም ትዝታ ለዛ እኮ ነው እንደዚህ ሆንክ ብዬ በጭንቀት ልፈረድ አንተ ጭራሽ ይቅርታ ጠይቀኛለህ ትዝታ በእግዚአብሔር ያልመታወቅ ጥይቅ ያልወጣሁት ብቻ በጣም ብዙ ነገር ማድረግ እችል ነበር። ይገባኛል መሞት የሚገባኝ ሰው ነኝ። ግን በቃ ትዝታ ይኸውልሽ ይገባኛል እንደዚህ መሆንሽ የሚጠበቅ ነው። የተፈጠረው ነገር ቀላል ነው እያልኩ አይደለም። አሁንም ቢሆን ግን አሁንም እንድታቂ የምፈልገው ይህ ሰው ፈልጎት አይደለም ይሄን ነገር እያደረገ የነበረው። ፈልጎት ቢሆን ኖሮ ላንቺ ማስረዳት አይጠበቅበትም ነበር። ሰማሽኝ አይደለ? ያው እንግዲህ ትዝታን አረጋግተናታል። ያለውን ነገር ለማውራት ወይም ደግሞ ከሷ ጋር ንግግሮችን አድርገን ወደ መፍትሄ ለመሄድ ተስማምታለች ማለት ነው። ከሷ ጋር የምናደርገው ቆይታ ይኖራል። ያው እንግዲህ ትዝታ ይገባኛል የተፈጠረው ነገር ልክ ነሽ። አንቺም እንደዚህ መሆንሽ ልክ ነው። ከባድ ነገር ነው የሰማሽውና ግን ደግሞ ያው እሱን ፈልጎት እንዳልሆነ አሁን ተረድተሻል ብዬ አስባለሁና ወደ መፍትሄው ብንገባና ይሄንን ነገር የምናስቆምበትን መንገድ ብንፈልግ ባይነኝ እኔ ምን እንደምል አላውቅም በእውነት በቃ ሁሉም ነገር ነው ግራ ይገባል። እኔ በጭራሽ እንደዚህ ታደርጋለች ብዬ አላውቅም። ግን በቃ ማድረግ ያለብንን ነገር እናድርግ።
እኔ ባለቤቴ ከዚህ ስቃይ እንዲድንልኝ ነው የምፈልገው። ከዛ በኋላ ምን እንደማደርግ እኔ አውቃለሁ። እንደው አንቺ ምን ያህል ፋሲካን ታውቂያታለሽ? ማለት ምን ያህል ፐርሰንት አውቃታለሁ ብለሽ ማውራት ትችያለሽ ስለ ፋሲካ? አላውቃትም፣ ሁሉ ጭራሽ አላውቃትም። እንኳን አብሮ አደጌ እንኳን አንድ ክላስ ተምረን አንድ ሰፈር ያደገን ልጆች ቀርቶ አላውቃትም ጭራሽ። በዚህ ልክ እኔ እኮ አልጠረጥርም። ጭራሽ አደራ ባለቤቴ እናታለሁ፣ ጓደኛዬ ናት፣ አንድ ራስ ስለማያት ስለ ባለቤቱ ታውቃለች። በዚህ ልክ እንደዚህ ራሷን አዋርዳ እንዲማረግ አይጠበቅባትም ነበር። የፈለገ ነገር ሊኖር ይችላል፣ ግን በቃ አሁን ላይ እኔ ባል ነው ከኔ ጋር ነው የሚኖረው፣ ግን እንደዚህ ማድረግ አልነበረባትም። እኔ ጭራሽ አላውቃትም። እማውቃት ሰው ቢሆንማ እንዲህ አደራም አላትም ነበር። እሷ ግን ከጀርባዬ በጣም ብዙ ነገር ስትሰራ ነበር። ዛሬ ይሄ ታወቀ እንጂ ሌላስ ነገር አድርጋበት ቢሆን ሞቶስ ቢሆን ባለቤቴ የማን አለልን ነው። እንደው ይኸውልሽ ትዝታ ሃይ ስኩል ላይ ያሉ ከሱ ጋር የሆነ የተፈጠረ ግንኙነት ነበርና እንደው ያን ነገር ያወቅሽ አንቺም ደግሞ ከዛ በኋላ እንደዚህ አይነት ነገሮችን ለማጋራት ከሷ ጋር እንደዚህ ግልጽ ለመሆን እንዴት ውስጥሽ ፈቀደልሽ? ነገርኝ ኮና አላቅም። ቀደም የተባልኩትና ሳየው የኔ ሲሆን ያወቅኩት ማንነቱ አንድ አይደለም ብዬሽ ነበር። እንዳልኩ ሃይ ስኩል ላይ የሆነ ነገር ነበራቸው። ያን እየመጣች ስለሱ የምታወራኝም ነገር ነበረ። ስለዚህ በጣም በቃ መጥፎ ሰው እንደሆነ የተለያየ ነገር ታወራኝ ነበር። ያ ደግሞ ከተጣላ እየገባኝ ሲመጣ ከተጣላ ሰው የሚጠበቅ ነገር ነው። ተጣልተው ተለያይተው አይ እሱ ጥሩ ሰው ነው ልትል አትችልም። እና ያኔ የነበራቸው ነገር አውቀው ነበር በትክክል። ግን ደግሞ እሱ እንደማይፈልጋት ሲጀምር ከሷ እንደመጣ ነገሩ ሁሉ በደንብ አውቅ ነበር። ምክንያቱም እኔ ከሱ ጋር መሆንን ሳስብ ከሱ ጋር መሆንን ስወስን ይሄን ነገር ረስቼው አይደለም። ጓደኛዬ ናት፣ አማክራታለሁ እኮ ነግራታለሁ። እንደዚህ ነው ከሱ ጋር እንደዚህ ልጀምር ነው እንደዚህ ሆነናል ብዬ ስነግራት በጣም ደስተኛ ሆና እንዴ ታድለሽ ምናምን ነገር ብላ ያለችኝ ማለት እንደማትፈልገው ከዚህ በፊት የነበረ ነገር በቃ አላ የሚፈጠር ነገር ነው ትቻለሁ። አሁን ላይ ግን ካንቺ ጋር በመሆኑ ደስተኛ ነኝ። እንደዛ አውላ ስንት ነገር አውርታል። ከኔ ጋር በመሆኑ ደስተኛ እንደሆነች ጥሩ ሰው እንዳገኘው ምናምን ነገር አድርጋ አውርታኝ ነበር። ግን ደግሞ አሁን ላይ ይሄንን ሳስብ የሆነ የማስመሰል ነገር ነው የሆነብኝ እያንዳንዱ ነገር። እዚህ ጋር እንኳን አብራችሁ ሆናችሁ ታድለሽ ምናምን ያለኝ ሰው ከጀርባዬ ደግሞ መጥቶ ምን እያደረገ እንደሆነ ተመልክተሃል። እኔ እያንዳንዱ ነገር እንደማትፈልገው ነግራኝ ማለት ያኔም ቢሆን ዝም ብሎ ይሄ ለላይፍ እንደነበረ የቀረበችው ምናምን ነገር አውርታኛለች። ከዚህ ወጥ ጀመር እኔ ከሱ ጋር መሆን አልፈልግም ያኔም ቢሆን ዝም ብዬ ነው እንደዛ ያንኩት ምናምን ነገር ብላ አውርታኛለች በትክክል። እና እኔ እርግጠኛ ስለነበርኩኝ እንደማትፈልገው ስለነገረችኝ ከሱ ጋር ምንም አይነት ነገር እንደሌላት ስለማቅ ከተጣሉ በኋላ አይገናኙም ነው አውቃለሁ። ያንን ስለማቅ ነበር በግልጽም የነገርኳት። ከዛ በኋላም ደግሞ ያው እንዳልኩ ከተጋባንም በኋላ የሆነ ቦታ ሲሄድ አብረንም እናገኛታለን። የሆነ ቦታ ሲሄድም እንደዚህ አደራ ምናምን ነገር ላታለሁ ያን ስለማቅ ማለት ነው። ግን እንደዚህ ታረጋለች ብዬ በጭራሽ አላስብም ላስብም አልችልም። እንደማለቃቀስ ነገር አይደል። እኔ ገዛ ጓደኛዬ ናት በጣም ማምናት ጓደኛዬ ማለት ነው። በቃ እንደዚህ ታረጋለች ባለቤቴ እንደዚህ ነገር ታረጋለች። ትሱ በእግዚአብሔር እሺ በቃ ተረጋጊ። ትሱስ ቢሆን ዛሬ እንደዚህ መጎዳቱ ምንድነው? ትሱ በቃ ባክሽ ነገር ሆነስ ቢሆን አለው በቃ እኔ አለው አው ተረጋጊ። እሺ እንደው ይሄን ነገር ስትይ ነገር ከተፈጠረ በኋላ ያው ቆየበት ይሄ ነገር አንቺም ከመጣሽ በኋላ ይሄ ነገር በተደጋጋሚ እየተፈጠረ እንደሆነ ነግሮኛልና ምንም የጠረጠርሽው ነገር የለም የገመትሽው ነገር የለም ነበር? በጭራሽ እኔ ምንም የገመትኩት ነገር አልነበረ። ከፊልድ መጥቼ ሁላ ቤት ከሆንኩኝ በኋላ ያው ተነፋፈቃለህ ባለቤት ነው የምትፈልገው ፓርት አለ ይሄ ተቃቅፎ መተኛቱን የተለያየ ነገር ማድረግ ትፈልጋለና ከዛ መጥቼ በጣም ናፍቆኝ ላገኘው ብቻ ይሄ ብዙ ነገር ማድረግ ፈልጌ ስነካካው ስመው ምናምን እንትን አይለኝም ሁላ ጀርባውን ሰጥቶኝ ነው የሚተኛው። ያ ነገር ተጽዕኖ ፈጥሮብኛል እኮ ግን ደግሞ በዚህ ልረዳው እየሞከርኩኝ ነበር ታውቃለህ። በቃ ደክሞት ይሆናል ስራን ስለሚውል የተለያየ ምክንያት ለራሴ እየሰጠው ነበር ስቆይ ነበረው። እንደዚህ መሆኑ አልገባኝም ነበር። ግን ከተወሰነ ማለት ይሆነ እንዴት ነው በነጋታው ኦር ቀጣዩ ቀን ላይ ምናምን እንደዚህ ሆኖ አገኘዋለሁ። እንዴ አንተ ምንድነው ስትፈልግ እንትን አትል አሁን በዚህ ሰዓት እንደዚህ ትሆናለህ እያልኩ ፎግረው ነበር። እኔ ታውቃለህ እንዴ እንትንም አልመሰለኝም እንዴ ጫን ያለ ነገርም አልመሰለኝም። እኔ በመፈልገው ሰዓት እንትን ላይ ይችላል ወይ እኔ ስራ ልወጣ በጣም ተጣድፌ እንትን ስል እንደዛ ሆኖ አገኘዋለሁ። የሆነ ተመልሰ ምንም እንትን ማትልበት ሰዓት ላይ ማለት ነው። እና አንዳንዴ ደግሞ እሷን ሲያያት ምናምን አሁን ነው ነገሩን ከነገርከኝ በኋላ ያያዝኩ ያለሁት እና መታ ወይ ሲያያት በቃ በትክክል ይሄ አሁን እንደሆነ ይሆናል ማለት ነው። እና በጣም ደረው ይሄ ቢያስ በጣም ነው ማፍረው በቃ ሰው ፊት እንዴት ምናምን ነገር ላለው
ወደ ሳሎን እንዳይወጣ ምናምን ነገር ፈልጋለሁ። እንደዚህ ሆኖ ያው እንግዳ ሲመጣ ማለት ዳር ነው ይፈልጋል አይደለ ባለቤቱን ባለ እንግዳ ሲመጣ እና እንደዚህ ሆኖ እንዴት ይወጣል ብዬ ጨነቅ ነበር። አብሶ እሷ ስትመጣ ራሱ በቃ እንዴት እንደዚህ ሆኖ ይወጣል ምናምን ብዬ ነበር ማስበውና ብዬ ኮና አላቅምና ስልኩ እጄ ላይ ሆኖ ቴክስት ይገባል ማለት ነው። የሆነ ብቻ ደስ የማይል ቴክስት ነው። እኔ እንዴት ነው በተፈጥሮ በጣም ነገሮችን ማግነንም እንትን ማለት አልችልበትም ማለት አልወድምም። ሲጀምር ቀስ ብዬ አውርቼ እንትን ማለት ነው የምፈልገው። በጣም ቀውጢ ፈጥሬ እንትን ማለት ያን ያክል የተጋነነ ነገር ካለ እንትን አለምና ቴክስት እጄ ላይ ስልኩ እጄ ላይ ሆኖ ቴክስት ይገባል ማለት ነው። የሆነ ብቻ ደስ አይልም ቴክስቱ አንዴ ላብርድል እንደዚህ ሆነ አሳዘንከኝ ምናምን የሚለውና አየሁትና አውቀዋለሁ ደግሞ ስልኳን ከዛ ሳይሷ ነው ምንም አላወራሁኝም በሰዓቱ ጠይቀዋለሁ ብዬ እንደውም ሳልጠይቀው የቀረሁት እንደዛ ሚል ቴክስት ካየሁኝ በኋላ ብዬ ቁጭ አደረኩኝ። አላየሁትም ማለት መልሼ እሱን አላወራሁትም። እንደዚህ ቴክስት ምንድነው ነው ብዬ አልጠየቅኩትም ነበር እና አየሁኝና ከዛ ደግሞ ሰው የሚነግረኝ ነገር አለ ምንድነው አንቺ ባለቤትሽ እንደዚህ ምናምን ባላለሁ እኮ ግን በዚህ ልክ በጭራሽ በቃ አልጠበቅኩም። ጓደኛዬ ጓደኛችን ናት በቃ ጓደኛዬ ናት ብቻ ሳይሆን ጓደኛችን ናት። እንዴት ባለትዳር አይደል እንዴ እሱ እዛ ሄዶ እንደዚህ አጎነ መላፋት ምንድነው ባላለሁኝ እኮ ግን እንደዚህ አልጠረጠርኩኝም በተአምር። ምክንያቱም ባለቤቴ እንደሆነ ታውቃለች ያነበራቸው ነገር አለ እንደማትፈልገው ነግራኛለች ምናምን ያኔን ስለማስብ አይ በቃ እንደዚህ ማተናተለም ስለሚታወቁ ስለሚግባቡ እንደዚህ ሆኑ እንጂ በዚህ ልክ ይሄን ሁሉ መንገድ አልፈው መተው እንደዚህ ታረጋለች ቢይ በጭራሽ አላስብም። መልካም እንግዲህ ያው አንዴ የሆነው ሆኗልና ወደ ኋላ ተመልሰን የምናስተካክለው ነገር ሊኖር አይችልም። ስለዚህ ከዚህ በኋላ ወደፊት ተጉዘን ነገሮች እንዴት ነው ማስተካከል የምንችለው የሚለውን ነገር ነው ማውራት ያለብንና ቀደም ብሎ እንግዲህ ባለቤትሽ ሰለሞን እንዳጫወተኝ ከሆነ የሱ አንድ ጓደኛ አለው አቤል የሚባልና አቤል ወደ ክፍለ ሀገር ለስራ እንደነበረ ፋሲካን ወዛ እሱ የነበረበት ክፍለ ሀገር አካባቢ እንዳያትና ያያ ቦታ ደግሞ ይሄ በቃ መተት ጥንቁልና የሚሰራበት ቦታ እንደሆነ ነግሮኛልና ሲመስለኝ ያው እኔም ነገሩን አብሬ ሆኜ ሳጤ ነው ያን ነገር ለዚህ ነገር ተጠቅማበታለች ብዬ አስባለሁ ወይም ደግሞ ባለቤትሽን ሰለሞንን ለማጥመድ ተጠቅማበታለች ብዬ አስባለሁና ያን ነገር አሁን በምን አይነት መንገድ ማርከስ እንችላለን ከዛስ ደግሞ እሷን ደግሞ በምን አይነት መንገድ መጠየቅ እንችላለን የሚለውን ነገር ነው አመቻችተን ማውራት ያለብንና ስለዚህ አሁን ምን ብናደርግ የተሻለ ነው እሷንስ እንዴት ነው ልናገኛት የምንችለው ከዛስ ይሄን ነገር ደግሞ እንዴት ነው ልናስቆመው የሚችለው የሚለውን ነገር አውርተን መፍትሄ ብናገኝለት በጣም ደስ ይለኛል። እሺ ደስ ይለኛል ብቻ ባለቤቴ ከዚህ አሁን ካለበት ስቃይ ይዳንልኝ ምንም ማድረግ ያለብኝ ነገር አድርጋለሁ መክፈል ያለብኝ መስዋዕትነት ከፍላለሁ። ይቅርታ አቋረጥኩ ስለ ቃላጣው አፈርኩ ተሸማቀቅኩ ከባድ ነው በባልቴቤት ፊት እንደዛ አይነት ነገር ብቻ ሻጋር እና አሁንም ጉዳዩ ጊዜ ሳይሰጠው አሁኑኑ ጉዳዩ መግደል እንዳለብን ነው እየነገርከን ያለውና ደስ ይለኛል። እኔም ከመሜ ከስቃይ ነው ምንድነውና ግን ትዙዬን በጣም ማመስገን በጣም ያፈለኩ እንዳለው ነው ግን የሆነ ነገር እንዳፈጣጥኝ ፈልጋለሁ ስለሽ ትዙዬ አሁን እሷ መታ የሆነ ነገር ፍጠን እንደዚህ ከተባባልን ጥሩ አይመጣም። እውነተኛውንም ነገር አናቆም ተለጣሪያችንም እውነት ላይሆን ይችላል ከብቷል አይደል? ስለዚህ ስመጣ በስነ ስርዓት እንደ ድሮ ጓደኝነታችሁ እንደ ድሮ እንትናችሁ ናችሁ ማስመሰል አይከብድሽም። ትዙዬ ተቀኛለም ያክል የተረጋጋው ሰው ደወልን ካለብን ደውለንበት እዚህ ትምጣ አይ ካላችሁም እዚህ አትምጣ ምትልኩንም ብቻ የሆነ ነገር ተደርጎ እንደዛ ባይሆን የተሻለ ነው። አንቺ ከምትደውይላት እሱ እንዳስፈልገው በዚህ ሰዓትና ሊያገኛት እንደፈለገ ቤት ደግሞ ማንም እንደሌለ አርገህ ትደውልላትና እሷ መተመጣ ይሆናል። ከዛ በኋላ እንግዲህ ያለው ነገር እሷን የምናወጣጣ ይሆናል። በዛ ሁሉ መሃል ግን ምንም ነገር ባይፈጠር እኔ በጣም ደስ ሁለታችሁም ተረጋግታችሁ እኔ ደውልላት ተረጋጋለሁ ደውልላት። እሺ ወይ ላውድ ላድርገው? አዎ ላውድ አድርገው። እሺ ሄላ ወይ እንዴት ነሽ ፋሲካ? ሰላም ነው ሰድ አለው እግዚአብሔር ይመስገን። የት ነሽ? እኔ ተካቦታ አካባቢ ነኝ። ኦኬ አንዴ ቤት ትመጫለሽ በእናትሽ
ፍቅር ጓደኞች ምናምን ከስራ ቦታ የሆነ ኢንተርቪው ምናምን ስለ ፍቅራችሁ ምናምን ብለው ትዙን ሰርፕራይዝ እናርጋት ምናምን ብለው ኢንተርቪው እንትን ብለው ትዙም አለች ምናምን እና አንቺም አብሮ አደጋችሁ ምናምን ሰዎች ኢንተርቪው ነገር ፈልገው መሰለኝ በትላላ መጣለው እኮ አሁን አንዴ ቶሎ ቤት ትንሽ ደቂቃ ነው ያለንና እሺ መጣለው በቃ እሺ እየጠበቅንሽ ነው እሺ ያው እንግዲህ አሁን መምጣቱ አይቀርም ያው ትንሽ ደቂቃ እዚሁ አካባቢ ነው አይደል እርጉት ቅርብ ነው የሁለት ታክሲ አንድ ታክሲ ቅርብ ትመጣለች ብቻ በቃ እናንተ ረጋ ብላችሁ ያለውን ነገር ከኔ ጋር መናወራ ይሆናል ምንም አይነት ነገር እንትን ማለት የለበትም ማለት ነው እሺ መልካም ስለዚህ እንጠብቃት እሺ ያው እንግዲህ ውድ ቤተሰቦቼ ፋሲካ መታለች ማለት ነው ያው አስቀድመን የነበረንን ቆይታ ከትዝታና ከሰለሞን ጋር የነበረን ቆይታ ነበር አሁን ደግሞ ከፋሲካ ጋር አንዳንድ ቆይታዎች የምናደርግ ይሆናል ፋሲካ እንግዲህ አስቀድሜ እንደነገርኩሽ ሰለሞንም እንደነገረሽ ትንሽ በጓደኛሞች ላይ በአብሮ አደጎች ላይ የምንሰራቸው አንዳንድ ነገሮች ስላሉ ለዛ አንቺ ፍቃደኛ ስለሆንሽ ያሳለፋችሁትን ነገር ለኛ ለመናገር ፍቃደኛ ሆነሽ ስለመጣሽ በጣም አመሰግናለሁ በጣም ነው ደስ ያለኝ ጓደኞቼ አይደሉ እንዴ አዎ መልካም እስቲ ራስሽን አስተዋውቂልን ያው እኔ ፋሲካ ለማየው ባላለው የትዙ ደግሞ የልብ ጓደኛው ብቻ ሳይሆን እህት እና ያው አንድ ላይ አደግን ሰምተክም ሊሆን ይችላል አይና አላቅም ሶልም እንደምታየው ያው ወንድሜ ነው ማለት ትችላለህ እንደው ምን ያህል ጊዜ ሆናችሁ ከትዝታ ጋርም ከሰለሞን ጋርም ያው ሃይ ስኩል ላይም ትውውቅ እንዳላቃለውና ምን ያህል ጊዜ ሆናችሁ ትዙና እኔ ያው አንድ አካባቢ ተወለድ ነው አንድ ላይ ያደግ ነው ማለት የልጅነት ጓደኛሞች ነን ከሶል ጋር ግን እንትን ኦልሞስት 11ኛ ክፍል ምናምን ሆነን ተዋወቅ ነው እንዳጋጣሚ ሆኖ ሶስታችንም አንድ ክላስ ደረሰንና ሶሻል ከዛ ሶልን ማወቅኩት እሷ ደግሞ ያው ጓደኛዬ ናት ሶስታችንም አንድ ላይ ተዋወቅን ማለት ነው ከሱ ጋር አንድ ላይ ተዋወቅን ሁለታችንም ሶስታችን አንድ ላይ ሆነን ደስ የሚለው ደግሞ እነሱ ያው እዚህ ላይ ናቸው ሁለቱ ማለት ነው መልካም በጣም ደስ ይላል ያው እንግዲህ አንዳንድ ነገሮችን ከልጅነት ጀምሮ የነበረው ነገር አጫውተውኛልና ሰለሞንና አንቺ 12ኛ ክፍል እያላችሁ ግንኙነት እንደነበራችሁና ግንኙነታችሁ አንድ ስቴፕን ከፍ እንዳለ ምናምን አስቀድመው ነግረው ነበርና አሁንስ ለሰለሞን ያለሽ ነገር እንደው ምን አይነት ነው አሁን ምን ማለት ነው አሁን እኮ የእህቴ ባል አይደል እንዴ የእህቴ ባል ደግሞ ያው ወንድም ነው እኔ ያኔ ያው ያለፈ ነው ማለት እሷን ሳያቃት ፊት ከኔ ጋር ያለው ግንኙነት ምናምን እንዳለ ሆኖ እሱ ደግሞ የቆመና የተዘጋ ነው እኔ ተዘጋ አሁን ላይ ደግሞ የእህቴ ባል ማለት ለኔ ያው ወንድም ነው የሚሆነው ወንድሜ ነው ብዬ ነው የማስበው ያው አንዳንድ ነገሮችን አስቀድመው እየነገሩኝ ነበር ብዙ ነገርና በጣም የሚያስቀና ጊዜ እንዳሳለፋችሁ እሷ ወደ ፊልድ በመተውጣ ሰዓትም ደግሞ ባለቤቷን አደራ ብላልሽ እንደምትወጣ ምናምን ነግራኛለችና እንደው እሷ ወደ ፊልድ አንዴ ይቅርታ መውጣት ይችላልው ማለት ምን ተፈጠረ ሰለሞን ጥሩ ሁኔታ ላይ አይደለም አንዴ መልካም ይቻላል እንደ እሺ አይዞ ይቻላል አይዞ ሰለሞን እና እያወራ ነበርና እሷ በመተድ ሰዓት አንቺ ምን አይነት እንክብካቤዎችን ታደርጊለት ነበር ያው የሷን ቦታ እንደምትተኪ ነው የሰማነውና እንደው እንዴት ነበር ያ ጊዜ የሚያልፈው just እህት ከወንድሟ ጋር የምታሳልፈው አይነት ጊዜ አሚን ስራ ኮንኩኝ ደውዬና ምግብ ብላለሁ የሆነ ጊዜ ቤት መጥቼ ቡና ፈላልታለሁ ቤቱን አስተካክላለሁ አይነት በቃ ሌላ የተለየ ምንም የለንም ይሄን ያለው ማለት ነው መልካም እንግዲህ ፋሲካ ያው አንዳንድ ነገሮች የሰማናቸው ነገሮች ነበሩ እሷ ከሄደች በነጋታው አንቺ ጋር መጥቶ እርጎ ከተጠቀመ በኋላ ይህ ሰው እንግዲህ አሁን እንዳየሽው ብልቱ 24 ሰዓት ሙሉ እንደዚህ መቆም እንደጀመረና ያን ነገር ደግሞ አንቺ ያደረግሽበት እንደሆነ ግንኙነቶችን ካንቺ ጋር እንደሚያደርግ እያንዳንዱን ነገር ሰምተናል ሰው ያማል እንደምን ይያልክ ነው ያለው እኔ እንደውም ወሸላውን አንተ ገረዘም እንደምናም ብዬ ልጠይቃችሁ ነበር ወላ ምን ማለት ነው እንዴ ለዚህ ነው እንዴ አፋጥናችሁ የሆነ ዝግጅት ታለሽ ነው አይበቃሽም
ማለት ምን ማለት ነው? ከዚህ በላይ በቃሽም ፋሲካ እኔ እኮ የልብ ጓደኛዬ ነሽ ብዬ ነው እንደዚህ ያደረኩት። ዛሬም ልትዋሺ ትሞክራለሽ እንዴ? ሁሉ ነገር እኮ ጓደኛሽ ነኝ እህትሽ አብራ ነገር እኮ ነው። ምን ማለት ነው? ሰፈራት በጥብጪ ጸጥ በይ። ይሄን ውርደታችንን ሰው አይስማ። ግን በትክክል ያደረግሽው ነገር ሁሉም ነገር ታውቃለሽ። ምንድነው ሰሚኛለሽ? በቃ ይበቃል። ይሄ ማስመሰልሽ ይበቃል። ከዚህ በላይ እኔ ልታገስሽ አልችልም። የምን ማስመሰል ነው የምትይው? ምን እንዳልተፈጠረ እኮ ነው ይሆንሻለሽው። ምን ሆነሽ? አዎ እኮ ሶሪ ጀስት እኔ ወንድሜ ነው አልኩሽ እኮ እኔ እንደው ለዛ ነው ከወንድምሽ ጋር የምትጋደሚው። የምን መጋደም ነው የምትይው? ማልታወቀም በያ የምን መጋደም ነው የምትለው? ምንድነው እያለች ያለች? ይልሽ ሰሚኛለሽ? እንደ መብቴ ነው ፋሲካ። ምን ማለት ነው? እንዳትነካኝ ፋሲካ። ያው የሰማሽ ነው። እኔ በጣም ብዙ ነገር ላደርግሽ እችላለሁ። ታውቂኛለሽ። በቃ ያረግሽው ነገር እያንዳንዱ ነገር ተናገሪ። ሁሉም ነገር ታውቋል። ምንድነው? ምን አጥፍቼ ምን አደረኩኝና ታውቂያለሽ እያንዳንዱ ነገር። ኦኬ መጥቼ እንደ ገረድ ስላገለገልኩት ወይስ ምንድነው? እንደ ገረድ? አዎ ቤትሽን ስላጸዳሁልሽ በጣም ባለ ምንድነው? ትዙ ተረጋጊ። አንቺ እባክህ በቃ አሁን አንተ እያወራሁት ነው አይደል? እኔ ዝም በል። እሺ ተረጋጊ እኮ እኔ ነኝ ጥፋተኛው አንቺን አምኜ ቤቴ ድረስ መላኬ። አንቺ ግን እናቷት በይ እናቱ እንደፈለግሽ ማለት ማሰብና እንትን ማለት ይችላልሽ። እኔ አሁን ስራ አለብኝ ይቀርታሽ ማለት ነው። የመጣሁት ከዚህ በዝ መነቃነቃሽ ነው። አይገርምሽም? አንተ ስታንዴ በቃ ሻልኩ አይደል? በቃ እኔ ላውራት። አንተ ምንም የምታወራት ነገር የለም። እያንዳንዱ ነገር እናውቃለን፣ ምን እንዳደረግሽ እናውቃለን። አሁን የጠራንሽ እንደዚህ እንድትዋሺ እንድታስመስይ ሳይሆን ሁሉም ነገር ስለተነቃብሽ ምን እንዳስደረግሽበት ያርግሹም ነገር ካለ እንድትናገሪ ነው እንጂ ያትለፍልፊብኝ። ስሚ ፋሲካ፣ በእንደዛ አይነት ሁኔታ ባለቤቴ እንድታወራት አልፈልግም። ሲቀጥል ደግሞ ሰው እንዴት የሁሉ ነገር የነገርኳቸው እኔ ማንነትሽን ራስሽ ታውቂያለሽ። በቃ የኔ ማንነትማ እኔ ነኝ እንጂ ለፊት ቁጭ ብለሽ አሁን ራሱ በምታረጊው ነገር ጥሩ ሁኔታ ላይ ስላልሆንኩ ነው ወጥቼ አይገባሽም። አንቺ ካየ በኋላ እኮ ምን እንደሆነ ያየን ነው። አሁንም ያየሽ ነው። ምን ይሆንኩ ነው? ስሚ ልብስ የሆነ በጣም ባለጌ ሴት ነሽ። በጣም ይሄን አለማስተዋል ነው። እስከዛሬ ቀልዱን ተይና አሁን ሌላ ሀገር ሳይፈጠር ምናምን ቀልዱን ትተሽ ምንድነው ያረግሽብኝ? እባክሽ በቃ እኔ የለመንኩሽ ነው። አሁን እያስፈራራሁሽ ማለት ነው። ሰውዬ ያማል እንዴ? ያናደሽኝ አትጩ ያታሰረ እቺ ልጅ ምንም ነገር እንትን ያልሽኝ አይደለም። ሰምኛለሽ? ያረግሽ ነገር ተናገሪ። በቃ እኔ ሌላ ነገር ውስጥ እንድገባ ያረግሽ ነው። በቃ ይበቃል ማስመሰል። እባካችሁ ይኸውልሽ ፋሲካ፣ አሁን እዚህ ጋር መዋሸቱ ነገሩን አንቺ ወደማትወጪው አዘቅት ውስጥ ነው እንድገቢ የሚያደርግ። ምንድነው ያሸት? ምን ያጠፋው አለ? ምንም ያጠፋው የለም። ስታደርጊው የነበረውን ነገር ውስጥሽ ያውቃል። ምንም የሚያውቀው የለም። ከባለትዳር ሴት ጋር መተኛት በህግ እንደሚያስጠይቅ ታውቂያለሽ አንቺ። ስተኛ እንትን አለክ ወይ እኔነቴን የሚገልጽ አለክ? እሱ ማለት ከሚስቱ የሚወሰልተው ውሻ ነውና እኔ እንደሱ ውሻ ነኝ ማለት ነው። እንደዛ አይነት ነገር አትነጋገሪ እኮ አንተ ተረጋጋ። የትም ስትጋደም ያመጣቀው በእኔ በፋሲካ ነው እንዴ? ፋሲካ ይሄ ጸባይሽን ማለት ነው። ባሌ ተረጋጋ፣ በቃ ተረጋጋ። አንተ እንደዚህ አትሁን እንዴ። እኔ የሷን እንትን ማለት በቃ ተለውጣለች ጓደኛዬ ናት ብዬ ነው እንጂ ስለሱ ባወራችኝ ነገር እሷን ከህይወቴ ማስወጣት ትችል ነበር። ዛሬ እንኳን ምንም አታፍርም። አብሬሽ ተኝቻለሁ፣ ያረግነውን ነገር ተናግሬያለሁ እመን ይያላት እንኳን ማመን አትፈልግም። ኦኬ እሱ ሰላለ እኔ ያልሆንኩትን ሆኛለሁ ልበልሽ እንዴ? ሆነሻል እኮ በጣም ሴትዮ በእናትሽ አትጨቂኝ። ምንድነው መጨቃጨቅ? እኔ ነፃነት እፈልጋለሁ፣ መጨናነቅ አልፈልግም። ምን አይነት ጸባይ እንዳልሽ ድሮም ጀምሮ አብረን ነው አውቃለሁ። ምን አይነት ጸባይ እንዳልሽ፣ ምን አይነት ሴት እንደሆንሽ፣ ባለጌ ሴት እንደሆንሽ አውቃለሁ። አሁን ግን የምፈልገው ባለቤቴ በሰላም እንድትፋቹና ያስደረግሽበት ነገር ምንድነው? አትናገሪ። ምንድነው? ስሚ ቆይ እኔ ስንነግራ አትናገሪ። ምን ያንቺ ያማሃል? በእናትህ ረፍ በቃ እንዳያም እባክህ እንዳያም በቃ ታውት እኔ ያለው ተረጋጋ። በእናትህ ያማሃል። እንደዚህ አትሁን። ያስደረገችብህን ነገር ራሷ ትፈታለች። ወደሽ ሳይሆን በግድሽ ማነሽ ሰምኛለሽ? ወደሽ ሳይሆን በግድሽ እኔ አንደኛ እንትን ነው እኔ የጣልኩትን እቃ ሰው ሲያነሳው ምናደድ ሴት አይደለም። ኦኬ እሱን ታውቂኛለሽ። እኔ አየን እሱን እንደዛ አስበሽ እንደዛ ተሰምቶሽ ከሆነ ለኔ ምንም ነው። እንኳን ሰለሞን ታውቂኛለሽ። እኔ እኮ ስንትማ እንዳገላበጥሽ አውቃለሁ። ግን የሱ ነገር ሲሆን አንቺ እሱን ካወቅሽልኝ ስለዛ አሁን በጣም ቢዚ ወንኩ ሰው ነኝ። አንቺ ጋር ምን ተሻለ? እኔ አሁን ካንቺ ምንም አልፈልግም። ባለቤቴ ላይ ያስደረግሽበትን ነገር ብቻ አቁሚልኝ። ከዛ ውጪ እኔ እንዴት አድርጌ ከህይወቴ እንደማስወጣሽ በጣም አለኝ ማስረጃ። እሺ በቃሻል። በቃ ከዚህ በላይ ያስደረግሽበትን ነገር አስፈችልኝ። ምንም
የጣልኩትን እኮ ነው ያነሳሽ። እኔ ማራሽ ስለዚህ አውቀሻል። በቃ እረፊ እኔ እገልሻለሁ ታውቂኛለሽ ማን እንደሆነ በራሴ ነገር ሲመጡብኝ ምን አይነት ሴት እንደሆንኩ ታውቂያለሽ ተናግሬያለሁ ምን አይነት ሴት እንደሆንኩ ታውቂያለሽ የጣልኩትን ቆሻሻ እኮ ነው ያነሳሽ። ስለዚህ ባለጌ ነሽ ማላቅሽ መሰለሽ። አንቺ አፍሽን አትክፈቺ። አሁን ስነ ስርዓት ይዘሽ ያለውን ነገር በትክክለኛው መንገድ ትነግሪኛለሽ። ምን ማለት ነው? ያለ ስሜ እኮ ነው ስም እየተሰጠኛለሁ። ሰው ያማን እንዴ? አዎ ያለ ስሜ ነው ስም እየተሰጠኛለሁ። ይኸውልሽ እኔ ደግሞ ካሜራ ጀርባ ያሉትን ሰዎች አይተሻቸዋል አይደል? እንዳለ የህግ ሰዎች ናቸው። ይኸውልሽ አንቺን ህግ ፊት ገትሬ ማሳመን ባለብኝ መንገድ ማሳመን ይችላል። ህግም እኮ ያለ ስራ አይቀጣህም። እኔ ደግሞ ምንም የለብኝም። ደውላችሁ ነው ያላችሁኝ መጣሁኝ ካላሳለቀ። ይኸውልሽ ከህግ በላይ ህሊናሽ ሊቀጣሽ ነው የሚገባው። ሰማሽ ነው መሄድ አለብኝ። የድምጽ ሪከርዶች የሄድሽበት ቦታዎችና ይሄን ነገር ያደረግሽብኝ ነገራቶች ትላልቅ የሚባሉ መረጃዎች አሉ። መረጃ ይልሽ አሁን እኔና አንቺ እንተዋው። አሁን ሰው ምንድነው እየለፈለፍክ ያለው? ጀመር በእናትሽ በሙሉ አይንሽ አትይኝ በእግዚአብሔር። የጠንቋይ ቤት አይንሽን ወደዛ አድርጊ። አይንሽ እያየኝ ነው ህይወቴን እያበላሽው ያለው። ሲቀጥ ሰማሽ እንዳለ ከሱ ጋር ስታደርጊያቸው የነበሩት ስልክ ልውውጦች ምልክልኝ ቮይሶች እኔ ምንም ስለሌለ ለኔ ምንም ነው ምንም አላጠፋም አልኩ እኮ በቃ የመጣሽው መድኃኒትና እርጎስ ጨምረሽ ሲስተሽ መድኃኒት የትሽበት ቦታ የከፈልሽው 18 ሺህ እሱ እርጎን ስለምትወደው መተህ ትጠጣለህ ካላሳለቀ ሌላ ምንም የለም። ሰውዬ የከፈልሽው 18 ሺህ ብር ደረሰኝ የተለያዩ ነገራቶች ከሌላ ሰዎች ሳውንዶቹን ከፍተህ ስጠኝ እባክህ አሰማኝ። ሳውንዶቹን ካንተ ጋር ስታደርጋቸው የነበሩ የስልክ ልውውጦችን እንዳለ አሰማኝ። ከዛ በኋላ መገቢበትን የምናየው ይሆናል። እሺ ኦኬ። ደውለህ ስለሚጀነጅነኝ ነው ምን ጉድህን ላውጣው እንዴ? ያንቺን ድምጾች እንዳለ ስሚ አዳምጪ እንዳለ ከባለ ትዳር ሰው ጋር እሱ እኮ ነው ደውሎ ልምጣም ነው የደወልሽባቸው እንዳለ አንቺ የምትደውይባቸው አንቺ አስደገምሽበት ምናምን አትበሉኝ። በቃ ጨቅጭቁኝ። አቦሳኔ መሄድ ፈልጋለሁ። ያማን እንዴ ስነ ስርዓት እየተቀመጪ ሰማሽ? በቃ ራሱ ነው የሚደውለው መብቴ ነው። በእናትሽ አይን እሺ ነገር አሁን አድርጊልኝ። እሺ ቃል ነው። እሺ በጣም እየጨመረብኝ ነው ወንድሜ ያልቻልኩኝ ከቅሜ በላይ ካዲያስ ቀንሷ ይመለከተኛል እንዴ? ይኸውልሽ ተረጋጋ። በጣም እየጨመረኝ አረ በእግዚአብሔር እኔ አውጪ። ያደረግሽውን ነገር እያንዳንዱን ነገር ታውቂዋለሽ። ይሄ ከምንም በላይ ትልቅ ማስረጃ ነው ያለን። ስለዚህ ካንቺ ጋር ውጪ የምንነጋገር ይሆናል። ተነሽ ውጪ። በእናትሽ አትንከኝ። እኔ በራሴ ዳር እባክህ መፍትሄ ስጡኝ በእግዚአብሔር። ቆሻሽ ያው እንግዲህ ፋሲካ የነበረውን ነገር ነግሬሻለሁ አይደል? እያንዳንዱን ነገር ነግሬሻለሁ። ሰውዬ መኪና ውስጥ መጣው ቤት መጣው ምንም ሊለወጥ የለም። በቃ እኔ ምንም ማውቀው የለኝም። ሰማሽኝ? እዛ ውስጥ ሆነሽ ከነሱ ጋር መስማማት ስለከበደሽ ነው እዚህ ይዤሽ የወጣሁት እንጂ ነገሩን ያደረግሽውን ነገር እያንዳንዱን ነገር ታውቂዋለሽ። ምንም ማውቀው የለኝም። በቃ ሰለሞን ወንድሜ ነው፣ እሷ ጓደኛዬ ናት። ምንም እንደዚህ ያልሽ የእህቴ ባል ለኔ ወንድሜ ነው። እኔ እሷ እንደ እህቴ ነው ማለት እንደዚህ ያልሽ እንደ ጻል ልጅ ልታታልኛችም ሰምተሽኛል አይደለ? ማስረጃ ካለክ ማስረጃ ሳይኝ ሰምተሽዋል። ቅድም ስታወሪው የኔ ፍቅር የኔ ምን እያልሽ በቃ እሱን ይደወላልኝ። አሁን እንቀላለዳለን። ካላሳለቀ ምንድነው የምትቀላለዱት? አብራችሁ እየተኛችሁ እየማገጣችሁ ነው የምትቀላለዱት? ምን ስተኛ ቪዲዮ አለክ ማስረጃ አለ? ንግግሮችሽ እንዳሉ ማለት ነው። ሰማሽኝ? ምንም እውነት አይሸቱ። ያደረግሽውን እያንዳንዱን ነገር ስታወሪ የነበረውን ቮይስ የትናንቱ እንዴት ነበር እያልሽ ስታወሪ ይሄ ቀልድ ነው እንዴ? ነው ቀልድ ማለት በቃ ሰላሜን ስጠኝ። መቼ ነው ከስጋ ወንድምሽ ጋር እንደዚህ ስትቀላለጂ የምናቅሽ? መቼ ነው እንደዚህ የምታደርጊው? በቃ ቅርበታችን ይወስነዋል። ምንም ቅርበት የለም። በሴክሹዋል ግንኙነት መሃል ምንም አይነት ቅርበት የለም። ሴክሹዋል ግንኙነት መኖሩን እርግጠኛ ነኝ? አዎ እርግጠኛ ነኝ። ሰማሽ? ቪዲዮ ካለ አሳየኛ። አብሮሽ የነበረው ሰው እውነቱን እያወጣ አንቺ እንደዚህ እንትን ስላልሽ ትታመኛለሽ ማለት ነው። ስለታውቁት ስለሚቀናብኝ ብቻ አለቀ በቃ። ስለታውቁት እሱ የሞቀ ትዳር ውስጥ ነው ከእንዳንቺ አይነት ምንም አይነት እዚህ ጋር ምንም ጥቅም ከሌላ ሴት ጋር እንደዚህ የሚቀና አይነት ሰው አይደለም። ጥቅም ከሌለ ለምን ይቀናል? ስሜን ለምን ያጠፋል? ያደረግሽው ነገር ታውቂዋለሽ። ሰማሽኝ አይደል? ለምንድነው የምትጨቃጨቀኝ ግን? በቃ እኔ ምንም ማውቀው የለም። ይኸውልሽ እዚህ ጋር ካንቺ ጋር ማንንም መጨቃጨቅ ፈልጎ አይደለም የተቀመጠው። ሰማሽኝ? ሁሉም ስራ አለው። እንደዛ ቆይ ልቀቀኛ። እዛ ሄደሽ እርጎ ለመቸርቸር ምንም እንደዚህ እንትን ማለት የለብሽም። ያደረግሽውን ነገር ታውቂዋለሽ። ቢዝነሴና ህይወቴ ነው አለቀ። ያደረግሽውን ነገር ታውቂዋለሽ። ሰማሽኝ? ስለዚህ እውነቱን ብታወጪ ነው የሚሻልሽ። ሰውዬ ለምንድነው ግን እንደዚህ የምትሟገተኝ? እኔ ምንም ያጠፋው ጥፋት የለም አለቀ በቃ። ምን አይነት ቆሻሻ አስተሳሰብ ቢኖርሽ ነው? እኔ ምንም ቆሻሻ አስተሳሰብ የለኝም። ቆሻሻም አይደለም። ምን አይነት የቅናት ስሜት ቢኖርብሽ ነው? ምን ያህል ብትቀኝባት ነው ትዝታ ላይ እንደዚህ ስለጣልኩት
ስለጣልኩት ስላለቀ ልብስ ለኔ እሱ ያለቀ ልብስ ነው። ሰማሽኝ? የወደቅሽው አንቺ ነሽ፣ ቢገባሽ የወደቅሽው አንቺ ነሽ። ክብር ማታቂ የመጨረሻ የወረርሽ ሴት ነሽ። ሰውዬ ብዙ እየተናገርኩ እኮ ነው ያለው። ምንም አታመጪም። ሰማሽኝ? ምንም አታመጪም። ሰማሽኝ? አንቺን መውሰድ ይኸውልሽ፣ እኔ እንደዚህ እንደማንም ተራ ሕፃን ልጅ ልታስፈራሪኝ የምትችል እንደለመድሻቸው ወንዶች እንዳልመስልሽ። ሰማሽኝ አይደለ? እንዳንቺ አይነት ሴቶችን ብዙ አውቃለሁ፣ ብዙ እነሱንም ደግሞ ልክ አስገብቻለሁ፣ አንቺንም ደግሞ ልክ አስገባሻለሁ። እነሱ ማለት አይደለም፣ እኔ ፋሲካ ነኝ፣ እነሱ ደግሞ ሌላ ናቸው። አለቃ ሰማሽኝ? የቅድሙን ማስረጃ ወስጄ ወደ ፖሊስ ጣቢያ ወደ ህግ ወስጄ ህግ ፊት መገተር ይሆናል። ከዛ በኋላ ግን ምናምን ብሎ ስለደወለ ታዲያ ቢቀጣበት እሱ እኮ ነው ጎል የሚገባው እሱ ነው። አለቀ። ምን ማለት ነው ጎል የሚገባው? ትናንት ያደረግነው እንዴት ነበረ? ይሄ ቀልድ ነው? አንቺ ነሽ ይሄን ሁሉ ስትየ ነበረው። ሰማሽኝ አይደለ? ትናንት እንዴት ነበረ? ተመቸህ ትናንቱ? ዛሬ ደግሞ በተለየ ልብስ ነው የመጣውልህ። ይሄ ቀልድ ነው ወይ? ይሄ እኮ ከምንም በላይ ከበቂ በላይ ማስረጃ ነው። ከዛ በኋላ ህግ ፊት ነገሩን ከወሰድኩ በኋላ ግን እግሬ ላይ ወድቀሽ ብትለምኝኝም ይሄን ነገር አልተው። ሰማሽኝ? ለጥፋው ማልኩ እኮ ነው ምንም ያጠፋው። ላንቺ የሚበጅሽ ግን እነሱም ይሄን ነገር አውቀውታል። አንዴ የታወቀ ነገር ነው። አንቺም አውቀሽው ወደምታምኙ እምነት ሄደሽ የፈለግሽውን አድርገሽ ራስሽንም ከጸጸት ብታድኝ ነው የሚሻልሽ እንጂ እዛ መቀመቅ ውስጥ ከትሽና የምታደርጊው ነገር ነው የሚጠፋ። ምን አጥፍቼ ነው እኔ መቀመቅ ውስጥ የምገባው? ምን ማለት ነው? ምን አጥፍቼ ነው? ከባለ ትዳር ወንድ ጋር መተኛት ማማገጥ ቮይስ የማንም ቮይስ ሊሆን ይችላል። ሰውዬ ቪዲዮ ካለ ቪዲዮን አሳየኝና ከሰሰኛለህ። የራስሽ ቮይስ ነው። ሰማሽኝ አይደለ? ብዙ አይነት ቮይስ ያላቸው ሰዎች ስላሉ ተመሳስሎብ ሊሆን ይችላል። አንቺ ማንም አይደለሽም፣ ፌመስ አይደለሽም፣ ምንም አይደለሽም። አንቺ ያንቺ ማስረጃ እኛ ጋር ምንም ሊያደርግ አይችልም። ሰማሽኝ? አንድ ተራ ሴት ነሽ አንቺ፣ ያውም ክብር የሌለሽ ተራ ሴት። አትሳደብ። ሰማሽኝ? ምንም አታመጭ፣ ምንም አታመጭ። ሰማሽኝ አይደለ? አይተሻቸዋል እንዳለ የህግ ሰዎች ናቸው ከኔ ጋር። እኔ ደግሞ አንቺ ልክ ካላስገባው አልቀመጥም። ያ ከመፈጠሩ በፊት ግን አሁን ያደረግሽው ነገር እመኚና። አረ ሰውዬ በእናትህ አጨቅጭቀኝ ፍታኝ አልኩ እኮ። በቃ እኔ ምንም ማቀው የለኝም አልኩ እኮ። በቃ ምንም ማቀው የለም። ገባ? መልካም እንግዲህ ምንድነው? ምን ስነ ስርዓት ያዢ፣ ስነ ስርዓት ያዢ፣ ስነ ስርዓት ያዢ። መደወል ያለብኝ ሰው ጋር ነው ያውቃለሁ። ሰማሽኝ? አንቺ መውሰድ ያለብኝ ቦታ ልክሽን ሲያስገቡሽ ያን ነገር ታወጫለሽ። እሺ በቃ መስማት የምፈልገው ነገር ካለውኝ አደውልላቸው። በቃ ይሄ አሁን ወደ እኔ መስመር እምትመጪ ከሆነ ይሄ ያስማማናል። ሰማሽኝ? ነገሩን ወደ ከፋ ነገር ሳንወስደው መስማማት የምንችል ከሆነ እኔም ደስ ይለኛል። ስለዚህ ያደረግሽው ነገር ከመጀመሪያው ጀምሮ ምንም ሳታስቀሪ እውነቱን ንገሪ። ሰማሽኝ ፋሲካ? ልትዋሽኝ እንደ ጅል ወይም ደግሞ እንደ ሕፃን ልጅ ልታታልኝ እንዳትሞክሪ። በቃ ሰለሞን የበፊት ጓደኛዬ ነው፣ ቀናበታለሁ፣ አለቀ። ሌላ ምንም ያደረኩበት ነገር የለም። ቴንክ ዩ። አሁን ቢያንስ አንድ ስቴፕ ወደፊት መጣን ማለት ነው። ሰማሽኝ? ትቀኝበታለሽ ሰለሞን ላይ። ስለምትቀኝበት የሆነ ያደረግሽው ነገር አለ። ምንም ያደረኩት የለም። አሁንም ያደረግሽው ነገር የለም። ይሄን ነው የምትይው። መልካም እንደውላለን እኮ ምን ችግር አለ? ደውለው በቃ ነገር እኮ መስማት የምትፈልገው ይሄን ነው አይደለ? ይኸውልሽ ይሄን ብቻ አይደለም መስፋት የምፈልገው። ሌላ ምን መስማት የምትፈልገው አለ? አሁን ያለበት ሁኔታ ቀደም ቤት ውስጥ እያለን አንቺን ሲያይ እንዴት እንደሆነ በሙሉ አይኑ እንኳን ሊያይሽ እንደማይችል እሱን አላውቅም። እንግዲህ ወይ ይወደኝ ይሆናል። ያው ልጅነቴን ወሰደው አይደለ? ድንግሌን ስለወሰደ ፎንቃው አልወጣለት ሊሆን ይችላል። አንቺ ነሽ ፍቅርሽ አልወጣልሽ። እንደምትቀኝበት ተናግረሻል። አቀናበታለሁ እልህ አለብኝ። በቃ ከላስ ሌላ ምንም የለም። በቃ ስለዚህ ተናገሪ። መልካም አሁን ወደ ጥሩ መንገድ እየመጣሽልኝ ነው። ነገሩን መጨረስ መፍታት እንችላለን እኮ። ከዛ ውጪ ምንም ያደረኩት ነገር የለም እያልኩ ፋሲካ፣ አሁንም ቢሆን እንደ ልጅ አትይኝ። ሰማሽኝ አይደለ? ስለምትቀኝበት ብቻ እጅሽን አጣጥፈሽ እንደማትቀመጭ አውቀዋለሁ። ስለዚህ ከመጀመሪያው ካደረግሽው ነገር ጀምሮ እሱና አንቺ ድጋሜ ከተገናኛችሁበት ጊዜ ጀምሮ ያደረግሽው ነገር ነገር እኔና እሱ ድጋሜ ከተገናኘን በኋላ ጀስት እንደ እህት እንደ ወንድም እንቃለልዳለን። ቤቴ ይመጣል፣ ቤታቸው ሄዳለሁ። ሌላ ምንም የለንም አልኩ እኮ ወንድሜ። ምንም የላችሁ? አዎ ምንም የለንም። ችግር የለውም እኮ እኔ እኮ ለምንድን ነው እንደዚህ የምትሆነው? መስማት የምትፈልገውን ሰማህ አይደለ? አይደለም ይሄን አይደለም መስማት እንፈልጋለን። እና ሌላ ምንድን ነው መስማት የምትፈልገው? እሺ በቃ ቆይ ስልኩን ቁጭ አድርገው። መስማት የምትፈልገውን ሰማህ አይደል? እንደ ሌላ ለምንድን ነው? ይሄን አይደለም ፋሲካ፣ መስማት የምፈልገው ይሄን አይደለም። ረጋ ብዬ ነው እያወራሁሽ ያለሁት። ሰማሽኝ? አንቺም እንደማየው እንግዲህ ሃይማኖት አለሽ አይደለ? በምታምኚው ሃይማኖት ያደረግሽው ነገር ልክ እንዳልሆነ ታውቂያለሽ አይደለ? ነገ እኮ አይደለም አሁን ልክ መሆኑን አታስቢ። ነገ ይሄ ነገር ይጸጽትሻል። ሰማሽኝ? አንቺም ትዳር ውስጥ ትገቢያለሽ።
አንቺ እንደዚህ አይነት ነገር ቢፈጠርብሽ ራስሽ ላይ ምንድነው የሚሰማሽ? በቃ የኔ እንዲሆን ፈልጌ ነው። በቃ ምንም አላደረኩትም ተዋቡ። እኔ በቃ ምንም አላጠፋውም አልኩ እኮ። ይኸውልሽ ፋሲካ ይገባኛል። ፈልገሽም እኮ ያላደረግሽው ነገር ሊሆን ይችላል። እየተረዳውሽ እኮ ነው። ለዛም ነው አሁን ከነበርኩበት ስሜት ወጥቼ ረጋ ብዬ ላወራሽ እየሞከርኩ ያለሁት። ስለዚህ እኮ ምንም የተፈጠረ የለም አልኩ እኮ። በቃ የኔ እንዲሆን ፈልጌ ነው። ሌላ ምንም የተፈጠረ የለም። የኔ ያደረግሽበት ምንድነው? ምንም በቃ ሲመጣ ፍቅርን ሰጠዋለሁ፣ ጫወተዋለሁ፣ ቃለደዋለሁ። ሌላ ምንም በቃ አብራችሁ አንድ አልጋ ላይ ያልተኛችሁ ፋሲካ ውሸት አልፈልግም። ለምንድነው የምታስጨንቀኝ? አሁን ውሸት እንድትጨነቂ አይደለም፣ ግን ነገሩን አውርተን መፍትሄ እንድናገኝለት ነው። ስለዚህ እኔ አሁን በመሃል እየገባው አላቋርጥሽም። ያደረጋችሁትን ነገር ተረጋግተሽ ከመጀመሪያው ጀምሮ ንገሪ፣ እየጠበቁሽ ነው። አሁን ግን ለመጨረሻ ጊዜ አልነግርህም ካልሽ ከዚህ በኋላ አሁን ስልኬን እንዳስቆምሽኝ አላቆም። ማድረግ ያለብኝን ነገር አድርጋለሁ። እኮ ምንም ነው የምትለኝ? በቃ ሰለሞን አለቀ። የበፊት የምወደው ማለት ልጅነቴን ድንግልናዬን የሰጠሁት ልጅ ነው። እሱን ሰምታ ሊሆን ይችላል፣ ታውቂ ይሆናል፣ አላውቅም። ሌላ ምንድነው ሁኝ የምትለኝ? ቆይ ምንድነው ያደረግሽበት? ያንቺ እንዲሆን በድጋሜ ከተገናኛችሁ በኋላ ምንድነው የተፈጠረው? እኔ እነን ካልኩ በኋላ እኔ ሌላ እንትን ውስጥ አዘቅት ውስጥ እንደማልገባው ምን ዋስትና ሌላ አንተ ለፍለፍ ለሱ ሰማሽኝ? ችግር የለውም። እኔ በድጋሜ ላንቺ ደግሞ ካንቺ ወገን ሆኜ ነገሮችን መከላከልልሽ ይሆናል። ምንም የሚፈጠርብሽ ነገር የለም። እውነትህን ነው። ይሄ ልታምኚኝ ትችያለሽ። ስለዚህ መናገር ትችያለሽ ከመጀመሪያው ጀምሮ። ቀጥይ። አታልቅሽ። ይገባኛል። በቃ ያለው ነገር ተረድቼሻለሁ። ለዛም ነው ረጋ ብዬ እያወራሁሽ ያለሁት። ተረጋጊና ንገሪ። ያው እንደምታውቀው ሰለሞን የልጅነቴ ነው ብዬካለሁኝ። ማለት እኔ ቀበጥ ሴት ነኝ። ከሱ በፊት ብዙ ማቃቸው ሴት ወንዶች አሉ። ብዙ ማቃቸው ስልክ ያው በሴክሹዋል ሳይሆን አተዋወቃቸዋለሁ ምናምን፣ ግን እዛ ላይ የገባሁት ህይወት የለም። እዛ ላይ የገባሁት ጀስት ከሰለሞን ጋር ነው። ማለት የሆነ በመገናኘት እንትን ያለ እንትን ውስጥ ነው የገባነው። ገብቷል። ቀን ከቀን ስንገናኝ ምናምን የማይሆን ፍቅር ውስጥ ገባሁኝ እኔ። እዛ በቃ ያው እንዳልኩክ ልጅነቴን ወሰደ። ከዛ አልሞስት ወደ 7 ወር ምናምን እንደተቀመጥን ግን ብሬክአፕ ሆነ ማለት ግንኙነታችን ሙሉ ማለት ነው። ከዛ በዛ መሀል ያው አይሚን አላውቅም፣ እነሱም ነግረው ሊሆን ይችላል 12ኛ ክፍል ፈተና እነሱ መጣላቸው፣ አይ ደግሞ አልመጣልኝም። በሰዓቱ በጣም ተናደድኩኝ። ከሱ ጋርም የመለያየት አለ። ሲቀጥል ከኔ ጋር ያው ትዙ እንዳልኩክ እንደ እህትናት ብዬ ካለውኝ አንድ ላይ አንድ ክላስ ነው እስከ 12ኛ ተለያይተንም አናውቅም። ያው ብዙ ተሰማኝ በጊዜው፣ ግን በቃ ብዬ ወደ ያው ቤተሰቦቼ ትንሽ ያላቸውም ስለሆነ አባቴ እንደ ገበሬም ነው ያው ከተማ ውስጥ ሆኖ ወተት ምናምን የከተማ ግብርና ማለት ነው። ከብቶች ምናምንም ስላሉ በቃ ኦልሞስት እኔ ከትዙ እኔ ትንሽ ደካማ ነኝ በክላስ ላይም ተሳትፎ። በቃ ወደ ንግዱ ዓለም ማለት ኮሌጅ ያስገባኛል ነጥቤ፣ ግቢም ባልገባ ኮሌጅ ገባለሁ፣ ግን በቃ ወደ ንግዱ ዓለም ብገባ ይሻላል ብዬ አባቴ ቤት ተከራየልኝና እርጎ፣ ወተት፣ እንቁላል ምናምን ይሄንን ነገር እንድሸጥ ሆንኩኝ። እውነትም በቃ ማለት በጣም ካፒታል አገኝበታለሁኝ። ያው መንቀሳቀሻ የቤተሰቦቼ ቢሆንም ግን የሱን እንትን ተውስጥ ያልወጣልኝም። ወደዋለሁኝ፣ እልህ አለብኝ። ገብተዋል። እንዴት ይተወኛል የሚልም እልህም አለብኝ። ከዛ እንደዛ እንደሆነ እነሱ ሁለቱ ግቢ ገቡ። አንድ ቦታ ሆኖ ግቢውን ትተውት ኮሌጅ ተመለሱ። አንድ እንትን ውስጥ ሆኖ ከዛ ስሰማ ማለት እኔ ነግሬያታለሁ፣ ጓደኛዬ እንደሆነ ምናምን ታውቃለች ከዛ ፊት። እኔ በሷም በጣም ተናድጄባታለሁ። እንዴት የጓደኛዋን መልሳት ይዛለች የሚለው ውስጤ በጣም እንትን አለ። አይሚን ሰው እንትን ላይ ልኝ ይችላል፣ ግን በእኔ ቦታ ሆኜ የተሰማኝን ነው በጊዜው። ከዛ አይዞሽ፣ ተረጋጊ። አይዞሽ። ከዛ እሱና እሷ አብረው መሆን ጀመሩ። ሰማሁኝ ይሄንን፣ በጣም ተናደድኩኝ። በጣምም እልያዘኛው ሴት ልጅም አይደለም። በጣም ተናደድኩኝ በሰዓቱ። ከዛ እሱም ክላስ አቁሞ ወደ ቢዝነሱ ዓለም ገባ። ማለት ያው አያዋጣኝም በሚለው ይሁን አይምን አላውቅም፣ ብቻ ወደ ስራው ዓለም ገባ። እሷም እዛው ግቢ ቀጠለች። ጨርሳ በአካውንቲንግ ግራጁዌት አድርጋ ወጣች። በዛ ሰዓት የሆነ ቀን በሆነ አጋጣሚ መኪና ይዞ ምናምን እኛ ሰፈር መጣ። ለስራ ነው የመጣው። ከዛ ያው
አሉሽም በቃ ፍቅር አለብኝ እኔ ለሱ ማለት ነው። ከዛ ሳይ ወደ ነገርኩኝ ኦኬ ምን ማድረግ ነው ያለብኝ? እንደምንም ገፋፍቼ የኔ ማድረግ አለብኝ። ግን ያን ነገር ገፋፍቼ የኔ ለማድረግ አልቻልኩም። ትዳር ውስጥ እንዳሉ ግን ታቂ ነበር? እንደውም ሚዜም ነበርሽ? ይሄን ነገር ሰምቻለሁ። አዎ ማለት እምቢ ላልላት ነው እንጂ አይ ሚን ሰርጉን እንኳን ባበላሹ በጣም ደስተኛ ነኝ። በቃ በጣም ነው የምወደው እንደነገርኩክ ነው። በመጥፎ ልታዩ ትችላለህ ግን እሱ አይመለከተኝም እንደፈለገ ማየት ትችላለህ። ከዛ እምቢ ላልላት አዎ አንደኛ ሙዚ ሆኛታለሁ። ከዛ ግዴታ እነሱን አለያይቼ እሱን እኔንም ማድረግ ነው ሐሳቤ። ግን እሱ ያንን ሁሉ እንትን ሊቀበለው አልቻለም። ገብቷል? እኔ ጋር ይመጣል እንከባከበዋለሁ ለማንም የማልሰጠውን እንትን ነው የምሰጠው። ጀስት እሱ እንደ እህት ነው እኔን የሚቃለደኝ። ገብቷል? ሰው ሁሉ ይቀናብናል ባልና ሚስቶች ነው የምንመስለው። እኔ ግን ከእውነተኛ ነው የምቃለደው። ገብቷል? ያው አስመስላለሁ እንጂ ከእውነተኛ ነው ከልብ ስሜት አለ። ከዛ የሆነ ቀን በቃ እንደምንም እንትን ብዬ ወስብሻ አንድ ላይ ተኛን ከሱ ጋር ማለት ነው። ከዛ ያም ሆኖ የሱ እንትን አልወጣለትም። ገብቷል? በቃ ትዙ ሲል እኔ ደግሞ ውስጤ በጣም ነው የሚናደደው። ፋሲካ በሚልበት ለምን ትዙ አይልም? ገብቷል? ስለሷ ብዙ ነገር በቃ አሁን ላይ አላቅም ብዙ ለዋለውኝ ምናምን ግን እሱ ሊቀበለኝ አልቻለም። በቃ ወሬው ሁሉ ትዙ ብቻ ነው። ከዛ ግን አላቅም በቃ ተረጋጊና ንገሪኝ። ተረጋጊ። ከዛ ምን አደረግሽ አንቺ? ከዛ አንድ ቀን አብረን ከተኛን በኋላ እኔ ይሆናል ያው የበፊቱ እንትን ይመለሳል ብዬ ነው አንድ ላይ ተኛ ነው። ግን እሱ አንዴ አይንሽ ላፈር ይለኝና ያው ግዴታ መጠቀም ስላለበት ብቻ ሊጠቀም ይመጣል። ሊጠቀም ሴንስ ያው ወተት ምናምን ሊወስድ አይነት ይመጣል እንጂ የሆነ አለ አይደል እንትን ያን ድጋሚ መተኛቱን እንትኑን ሐሳቡን አንስቶታል። እኔ ግን አንዴ ተኝተናል ድጋሚ ምን ደግመዋለን በቃ ትዝታን ትቷት እኔ ጋር ይመጣል የሚለው ነው ሐሳቤ ውስጥ። ከዛ ያ ነገር ሊሆን አልቻለም። በቃ ጀስት በጣም እንቃለላለን ግን እዛ ላይ እንትን አይልም። ከዛ በቃ የሆነ ጊዜ የሰማሁት የሆነ ታሪክ ነበርና እንደዚህ የሆነ ክፍለ ሀገር ላይ እንደዚህ ለሰው አስተፋቀር ያሰራሉ ምናምን የሚባል ነገር ሰምቼ ነበርና ከዛ አማራጭ ሳጣ እዛ ቦታ ሄድኩኝ። ማለት እኔ ክፉ አስቤ ሳይሆን እሱ ወደ እኔ ይመጣል ብዬ ነው ማለት ይታመማል ምናምን ብዬ ሳይሆን በቃ ጀስት እኔና እኔን ብቻ ያያል በሚለው ነው ያን ነገር ያደረኩት። ከዛ እዛ ክፍለ ሀገር ሄድኩኝና ለሰውየው እንደዚህ ብዬ ስነግረው በርጎ እንደዚህ እንድትሰጪው አለኝ። ከዛ ካንቺ ውጪ ሌላ ሴት አያይም አይነትና በቃ 24 ሰዓት አንቺ ሲያይ ባየሽ ሰዓት ማለት እንትን ስሜት ይኖረዋል አንቺ ምናምን ብለዋለኝ ሰውየው። ከዛ እሺ ያልኩትኝና 18000 ብር ነው የከፈልኩት። ከፍዬ መድኃኒቱን እሺ መጣሁ። ከዛ ትስታ ወደ ፊልድ ስትሄድ ጠበቅኩኝና መድኃኒቱን ሰጠሁት። እውነትም መድኃኒቱን ከሰጠሁት በኋላ ያለው ነገር ስሜቱ ሁሉ ተለዋወጠ። በቃ በቀን 2 ይመጣል አንዳንዴ ዘክተኑላ በቃ እኔ ለኔ በጣም ደስተኛ ነኝ የማሳልፋቸው ጊዜ ምክንያቱም ወደዋለሁኛ። ስለዚህ ይሄ ብልቱ እንዲቆም ያደረግሽበት መንገድ ያንቺ ሴራ ነው ማለት ነው? አዎ በርጎ የሰጠሁት መድኃኒት። ስለዚህ እያንዳንዱን ነገር እያወቅሽ ባለትዳር እንደሆነ እያወቅሽ ሚስቱን ምን ያህል እንደሚያፈቅራት እያወቅሽ እና ምንድነው አማራጭ? ወደዋለሁ እኮ ወደው ልጅ እኮ ነው። መውደድ ማለት እንደዚህ አይደለም። ሰማሽኝ? ይሄ ያንቺ እኔ የወሰደ ልጅ እኮ ነው። ምን ማለት ነው አንቺ? ይሄ ያንቺ ከመውደድ የተነሳ አይደለም እና ምንድነው የምትለው? ከቅናት የመነጨ ነው እንጂ ያንቺ ይሄ ከመውደድ በትዳራቸው ቀን አለውኝ እኔ ነበርኩ በሷ ቦታ መቀመጥ ያለብኝ ግን ደግሞ ወደዋለሁኝ። ስለዚህ እና ምን ሆነ ያለብኝ አይደለም። ይኸውልሽ ትስታ ይቅርታ ፋሲካ፣ ይኸውልሽ መሆን የሌለበትን ነገር ነው ያደረግሽው። ከበቀል ሌላ ምንም አማራጭ የለኝም። እሱ የኔ እንዲሆን ይሄና ይሄ ብቻ ነው፣ እሷን እንዳያ ይሄና ይሄ ብቻ ነው ያለኝ። ስለዚህ አሁን ይሄ ብልቱ 24 ሰዓት አንቺን ሲያይ ብቻ እየቆመ ልጁ ስራ ትቶ ነው ቤት ተቀምጦ ያለው። በመንገድ ላይ በስራ ላይ ያለ ብልቱ እየተነሳ በጣም ተቸግሮ ነው ያለው። እና የኔን ስለምን አትረዱኝም? እሱን ብቻ ነው እንደምትረዱት። እኔም እኮ በሱ ፍቅር እየተቃጠልኩ ነው ያለሁት። እሺ ፍቅሩ እኮ እንዳለ ሆኖ ፍቅሩን እኮ ልንረዳሽ እንችላለን፣ ግን የሄድሽበት መንገድ የሄድሽበት አግባብ ልክ አይደለም ነው እያልኩ ያደለሁት።
ሰማሽ በህግም የሚያስቀጣሽ ነገር ነው ይሄ ልክ እንዳልሆነ እኮ አውቃለሁ ግን ምንም አማራጭ ስላጣሁኝ ነው ስለዚህ አሁን ያደረግሽው ነገር አንዴ ሆኗል ወደ ኋላ ተመልሰን ማውራታችን ምንም የሚጠቅመው ነገር የለም መፍትሄው ምንድነው ይሄ ነገር የሚረክስበት መንገድ መቼስ አንድን በሽታ አንድ ሰው ሲሰጥሽ መድኃኒቱንም ያሰው ያውቃል ስለዚህ ይሄን ነገር ሲሰጡሽ ይሄን ያሰራሽበትን ነገር ሲሰጡሽ መፍትሄውስ ምንድነው ብለው ነው የነገሩሽ እሱን ቀጥ ብለሽ ነገሪ መፍትሄው እሱ ከኔ ጋር ሆነ ይኸውልሽ ያ መፍትሄ ሊሆን አይችልም ለምንድን ነው የማይሆነው በቃ ይሄ ነው መፍትሄው በትዳሩ ደስተኛ ነው እሱ ልጅቷን ያፈቅራታል ሰማሽ እኔን ሳፈቅረኝ ነው የተጫወተብኝ ማለት ነው ያ በልጅነት የተፈጠረ ነገር ነው ልጅነት ነው ያ እኔ ደግሞ አልወጣልኝማ እኮ ስለዚህ ይሄ የነሱ ጉዳይ አይደለም ቀበጥ ነኝ እዛም ምን ልጅ ነኝ ስለዚህ ይሄ የነሱ ጉዳይ አይደለም ያንቺ ጉዳይ ነው ሰማሽ ሱን ለመርሳት የፈለግሽው ነገር ማድረግ ትቻለሽ አሁን ግን ያን መንገድ ማርከሻው ምንድነው ንገሪ ቶሎ በይ ፋሲካ እየጠበቁሽ ነው በጣም ብዙ ስራ አለኝ ስለዚህ አዚ ቆሜ ካንቺ ጋር እንትን የምልበት መንገድ የለም ንገሪኝ ቶሎ በይ ምንድነው መፍትሄው እሱ ወደኔ ይመጣል መፍትሄውን ከነገርኩ እሱን ከዛ በኋላ እናንተ ወስናችሁ የምትጨርሱት ነገር ይሆናል አታግዘኝም እሱ ምንድነው ማግዝሽ የሰው ትዳር አበጥብጬ የሰው ትዳር አፍርሼ ልጁ ወዳንቺ እንዲመጣ እንዳግዝሽ ነው የምነግሪ እፈልጋለሁ አተኔ ጋር እንዲወር ምን ማለት ነው ያንቺ ቀበጥነት ያንቺ ምንነት እኔ አይመለከተኝም ሰማሽኝ አይደለ ይሄ እኔ የሰው ትዳር እመበጠብጥ አይነት ሰው አይደለም ስለዚህ ሰማሽኝ አይደለ መፍትሄውን አሁን እንድትነግሪኝ እፈልጋለሁ ምንም እዚህ ጋር ካንቺ ጋር የምንደራደረው ነገር አለ ማለት አይደለም ስለዚህ መፍትሄው ምንድነው የሚለውን ነገር ንገሪኝና እዚሁ ጋር እንቋጭ ያንቺ ነገር እነሱ ይወስናሉ መሆን ያለብሽን ወደ ህግ መሄድ ካለብሽ ምንም መሆን ካለበት እነሱ ነው የሚወስኑት ይሄን የነሱ ኬስ ስለሆነ ሰማሽኝ እኔ ከማንም ወንጀለኛ ጋር አልተባበርም ስለዚህ አሁን መፍትሄው ንገሪኝ ቶሎ ንገሪኝ እሺ መፍትሄው በሃይማኖት ተቋም ጸበልም ቤት ሊድን ይችላል ግን ደግሞ እኔ ዛንደ ተባልኩትኝ በየቀኑ አንድ ሊትር ወተት መጠጣት አለበት ለምን ያህል ጊዜ 15 ቀናት ማለት ከዛ በሽንት መልክ ይወጣለታል ሌላውን ደግሞ እኔ እጅ አስፈታለታል እዛ ሄደሽ ታስፈችለታለሽ ስንሄድ ግን አብረን ነው የምንሄደው ከኔ ጋር ሰማሽኝ አይደለ ከዛ በኋላ ካስፈታሽለት በኋላ እነሱ የሚወስኑትን ውሳኔ ይወስናሉ ማድረግ ያለባቸው ነገር ያደርጋሉ ማለት ነው ስለዚህ ይሄ ነው መፍትሄው ሌላ ምንም የዋሸሽን ነገር የለም የደበቅሽን ነገር የለም ማለት ነው እናንተም በቃ ጭቅጭቀኛ ሆነ ነገርኩ አይደል የምትፈልገው እንዴ ይኸውልሽ ፋሲካ እኔ እንደ ወንድም ልምከርሽ ያደረግሽው ነገር ልክ ባይሆንም ግን ያየሁት ነገር ከፍቅር የተነሳ ስለሆነ እንደ ወንድም ልምከርሽ ከዚህ በኋላ ማንንም ሰው ቢሆን ለመጉዳት አታስቢ ሰማሽኝ አይደለ እኔ እሱ ልጎዳ አይደለም ወደኔ ላመጣው ነው ያደረኩት ይሄን ያደረግሽበትን የቅናት መንፈስ ደግሞ ወደ ሃይማኖትም ቢሆን ሄደሽ ይሄን ነገር ለማስወገድ ሞክሪ ይሄ እንደ ወንድምነት ምክሬ ነው ከዚህ በኋላ ውሳኔው የነሱ ነው ከኔ ጋር ምንም የሚያገናኘው ነገር የለም ማለት ነው እነሱ በህግ ትጠየቅልኝ የሚሉ ከሆነ በህግ ትጠየቂያለሽ እነሱ ደግሞ ተዋት ብዙ ነገር አብረን አሳልፈናል በቃ ይሄ ነገር በይቅርታ አልፈናል የሚሉም ከሆነ ደግሞ ያ የነሱ ውሳኔ ነው ስለዚህ አሁን መሄድ እንችላለን ማለት ነው ያው እንግዲህ ውድ ቤተሰቦቼ የባለፈውን የነ ሰለሞን ታሪክ እንደምታስታውሱት ነበር እንግዲህ በድጋሚ በእነሱ ቤት ተገኝተናል ማለት ነው ያው ነገሮቹ እንደተፈቱና መተን ደግሞ አንዳንድ ነገሮች ልናጫውታችሁ እንፈልጋለን ስላሉን እኛ እንመጣለን ብለን በእነሱ ቤት ተገኝተናል ማለት ነው ምናረገው ቆይታ ይኖራል አብራችሁን ሁኑ እስከዛው እንግዲህ ሰለሞን ትዝታ እንዴት አላችሁ እግዚአብሔር ይመስገን አለን ተጠፋፋን አይደለ በጣም አዎ ጀስት ቻሰኛም እዚህ አልነበርንም ያው ነበር ትንሽ ብሬክአፕ ላይ ነበርን የተፈጠረው ጉዳይ እንደሚታወቀው ነው እግዚአብሔር ይመስገን ያው አሁን ተገናኝተናል አንተም ስራ ስለሚደራረብም ይመስለኛል በአካል አግኝተን እንደዛ አይነት ቪዲዮዎች መግለጽ አልቻልኩም ነው እንጂ ዴት ቱ ዴይ ያው ትዙ ምስክር ትኖራለች መቼስ በስልክ በተለያዩ ሜሴጆች ሁሉ ከጎናችን ነበርክ እና የግልጽ ነገር ነው ተጠፋፋ ማለት አይቻልም በጣም እንግዲህ አዎ መልካም እንግዲህ እኔም እንደዚህ ሆነ ተረጋግተህ ያው ከሽርጥም ወጥተህ በማየቴ በጣም ደስ ብሎኛል በጣም እንደው ምንድነው የተፈጠረው ከዛ በኋላኛ እሷን ካወራናት እሷን ይዘናት ከሄድን በኋላ እናንተ ምንድን ነበር ያደረጋችሁት ውሳኔያችሁንስ ወደ ምን ነበር የወሰዳችሁት ያው ምን ነበር ከዛ በኋላ የተፈጠረው ነገር አይ ቲንክ ይዛት ወጣ ውጪ መኪና ውስጥ ምናምን ያወራት ነገር ነበር መሰለኝ ከዛ መፍትሄውን ነገረች ስታስጨንቃት የነገርከን መፍትሄ ነበር እሱ መፍትሄ ጀመርኩ
የታሰረብኝ ነገር የተደረገብኝ ነገር በወተት እንዳልከኝ በቀን 1 ሊትር ወተት እየጠጣ መሽናት አለበት የሚለው ነገር ነበር መፍትሄው እሱን ነገር ማድረግ ጀመርኩ ከዛም ጎን ለጎን በሃይማኖት በኩልም አሪፍ የሚባል ቺን 15 ቀን አሪፍ የሚባል ደረጃ ሄድኩ ጸበልም እየጠጣው ወተቱንም እየጠጣው ሽንቴ ባግባቡ ከምለ በላይ በቀን በጣም ብዙ ሊትሮች ሽንት መሽናት ጀመርኩ ስሸና በጣም የሰው አይነት ከለር ሽንቶች አውጡ አንዳንድ ያረንጓዴ የሆነ ነገር የማይጠበቅ ነገር ካይምሮ በላይ የሆነ ነገር ነበር ያጠበልኝ ነው የሚል ነገር ተሰማኝ ደሳለኝ እውነት ለመናገር የሆነ ነገር አፕን ሲያደርግብህ ባንዴ መፍትሄው ወይ ሪዝኑ ጥሩ ሊሆን አይችልም አለ ያቺን ኬሲ የሆነች ፋሲካን በማያት ቁጥር እንደበፊቱ እንደዚህ እንደ ሽርጡ ጎልቶ ባይታየም የሆነ ስሜት ለመነሳሳት ይሞክራል ግን የሆነ ጸሎት ሳረገው ነገር ሳረግ መለስ ይልልኛል ግን ሙሉ ለሙሉ እግዚአብሔር ይመስገን ከሽርጥ አውጥቶ ከባለቤቴ ጋር ጥሩ ነገር ላይ ያቆመኝ ፈጣሪ በጣም አመሰግናለሁ ከፈጣሪ በታች እናንተ እጅግ በጣም እንጃ እናንተን እንደዚህ በእንደዚህ አይነት ጉዳይ አይደለም ማመስገን የሚቻለው መቼስ ከባድ ነገር ነው ሙሉ ለሙሉ እግዚአብሔር ይፈውሰኝና እስቲ ከትዙዬ ጋር ያሰብነው ነገር አለ ብዙ የቤተሰብ ክሎዝ ዳዮች እንደሚኖሩን በጣም እርግጠኛ ነኝና ከካሜራ ጀርባ ያሉ ሰዎችንም እውነት ለመናገር በመኪና ጸበል በማመላለስ ወተትም አንድ ቀን ትዙዬ ምንም ብር አላወጣንም ዴይ ቱ ዴይ ለ15 ቀን 1 ሊትር ወተት በማምጣትና ብዙ ነገር ነው ሰፖርት ያደርጋችሁ ቀላል ነገር አይደለምና እጅግ በጣም ቴንኪው ለማለት ፈልጋለሁ የወሰድነው መፍትሄ የተደረገው ነገር በዚህ 15 ቀን ውስጥ ይሄ ነው ትዙዬ የምጨምረው ነገር ካለ እስቲ መልካም ትዝታ እንደው እኔ ከምንም በላይ መመስገን አለብሽ ብዬ ማስበው አንቺን ነውና ብዙ ነገሮችን አድርገሽ ብዙ ነገሮችን ተረድተሽ ነው ለዚህ መፍትሄ የደረሰውና አንቺ ባትጨመሪበት እዚህ ነገር ላይ መፍትሄው ይሄን ያህል ይሆናል ብዬ አላስብም ነበርና እንዴት ነበር እንደው ወደ መፍትሄው ከሄዳችሁ በኋላ የነበረው ነገር እንዴት ነው መፍትሄውን ለማግኘትስ ምን ያህል ጣራችሁ የሚለውንም ነገር ንገሪኝ እስቲ እሺ እናመሰግናለን በመጀመሪያ በርግጥ ያው ቀላል ጊዜ አላሳለፍንም ከዛም በኋላ ቢሆን የተለያዩ እንትኖች ነበሩ ግን እግዚአብሔር ይመስገን ዛሬ እንደምታየን እንደዚህ ሆነን ነው ፊታችሁ የመጣ ነውና ያው የተባልነው ነገር ስናረግ ነበር እና እኔ ከምንም በላይ ትንሽ ሲከብደኝ የነበረው እኔም ጥፋተኛ ነኝ ማለት ድሮ የነበረውን ነገር ያወቅኩ እሷንም ጸባይ ማቀውን ያወቅኩኝ እንደዚህ ማድረግ አልነበረብኝምና አሁን ላይ ሙሉ በሙሉ ከህይወታችን አስወጥተናታል ብቻ ምንም ያገናኘን ነገር የለም ያው ሰዎች ነንም እንዴት ነው ይቅርታ ምናምን የሚባል ነገር አለ አይደለ ባለቤቴንም ይቅርብየው ፈልጎት እንዳልሆነ ይገባኛል ማለት ነገሮችን ከተረዳሁኝ በኋላ በተለይ ጥፋቱ የኔ እንደሆነ ነው በትክክል ሳስብ የነበረውና ባለቤቴ ወደ ሙሉ ጤንነቱ ተመልሶ ብቻ ይሄ ድሮ ማቀው የኔ ባሌ አለ አይደለ ይሄ ነገር ከመፈጠሩ በፊት የነበረውን ባሌ መልሼ አግኝቻለሁ ማለት ይቻላልና አዎ እግዚአብሔር ይመስገን እናንተን በጣም ነው እናመሰግናችሁ እናንተ ናችሁ ለዚህ ያበቃችሁና ከጎናችን ተለይታችሁ አታቆም እሱም ሲለው ነበር እና በጣም ነው ማመሰግነው ብቻ ደስተኛ ነኝ አሁን ላይ ምንም የሚያስጨንቀኝ ነገር የለም መልካም እንግዲህ የሷስ ቤተሰቦች ያው እንግዲህ አስተዳደጋችሁ አንድ አካባቢ እንደሆነ ነግረሽኛል ትዝታና የሷ ቤተሰቦች ይሄን ነገር መስማታቸው አይቀሩም እንኳን እነሱ ይሄ ቪዲዮ ከተለቀቀ በኋላ ብዙ አስተያየቶችና ብዙ እንትኖች እየደረሱን ስለሆነ ብዙ ሰዎች ብዙ ነገር እያሉን ስለሆነ የሷ ቤተሰቦች ይሄን ነገር ሲሰሙ ምን አሉ ከባድ ነበር ያው ቤተሰቦቿም ከሰሙ በኋላ እነሱ እንደውም መጣውኛ ጋር እንዴት በቃ እንደውም አንቺ ጥሩ ሰው ነሽ በእውነት ምናምን ሲሉኝ ነበርና ምን ያክል ማለት እንደ ይሄን ያክል መንገድ እንደምትጓዝ አልገባቸውም ልጅቷ ውስብስብ ናት የሆነ ግልጽ የሆነች ነገር አይደለችምና ቁጭት በጣም ብዙ ነገር እንደነበረባት ነው ስታወራኝ ነበረው ያኔ ከሱ ጋር ነበረች ያው 12ኛ ምናምን ሲማሩ አብረው ስለነበሩ ብቻ ከብዙ ነገር ማለት እንዴት ነው ሰው ሆነ ነገሮችን ታልፈይላ አላለ እኔ እስከዛሬ አብራኝ ሆና በመንቀጥልበት ጊዜ ይሄን ነገር የተወቹ ነበር የመሰለኝና ለካ ያንዳንዱ እርምጃዋ የኔና የሷ አንድ ላይ መሆን ሲከነከናትና በየቀኑ በቀልን እያሰበች ነበር ስትጓዝ ነበረው እና ቤተሰቦቿም ሲረዱኝ ነበር አልደብቀም ያው እሷ አርጎ ቤት አላት ብዬክ ነበር አይደለ ተሰራ ነበር ምናምን ነገር እና ከሷ ቤተሰቦች ሳይቀር ወተት ይመጣልን ነበር ያው መፍትሄው ይሄ ነው ተብሎ ከተነገረን በኋላ ወተት ያመጡልን ነበር ይቅርታ ይጠይቁን ነበር ያው አንደኛ ጎረቤት ነን አብሮ ማለት ከልጅነት ጀምሮ የሚያቁኝ እኔ እና በቃ ይቅርታ አስጠይቁኝ ነበር የሷንም ነገር በቃ ይቅርባ ታያት ምናምን እሷ እንደዚህ አይነት ሰው ሆነች ነው ምናምን ይሉኝ ነበርና ብዙ ሰው በጣም የሰፈር ሰውም የኔን ትግስት የኔን እንትኖች ሲያደንቅልኝ ነበር የሷንም ደግሞ እንደዚህ ወደ ጥፋት በዚህ ልክ መሄዷንም ሲገረም ነበር ያን ያክልም እንትን አይደለም ማለት
በዚህ ልክ ክፋትን ታስባለች ብለህ የምታስባት ሰው አይደለችም። በዚህ ደግሞ የምታደርገውን ነገር ስታይ ውስብስብ ናት ብዬሃለሁና ቤተሰቦቿም ይቅርታ እንዳደርግላት ሲጠይቁኝ ነበር፣ እነሱ እኛንም ይቅርታ ሲጠይቁን ነበርና አሁን ላይ ደህና ነን። ብቻ ከሌላ ሰው ጋር ከሷ ቤተሰቦች ጋር የሚያጎራብጠን ነገር የለም። ያው ግን ብያለሁ ወደ ህይወታችን እንዳትመጣ ድጋሚ ይሄ እንደድሮ የምንሆነው ነገር እንደሌለ ያውቃሉ። ግን ደግሞ ጎረቤቶች ናቸው፣ ሲደግፉን ነበር። በዛ ሰላም ነው። አሁን ከማንም ጋር ጸብ የለም በማከላችን። የሷን ነገርስ እንደው መጨረሻው ምን አደረጋችሁት? እንዳልኩ ይሄ ወደ ህግ ጋር ሄጄ የሷንም ህይወት ማበላሽት አልፈለኩም። በቃ እኔ የምፈልገው ባለቤቴ ደህና እንዲሆንልኝ ነበረ። መፍትሄውን ነግራናለች፣ ምን ማድረግ እንዳለብን፣ ለምን ይሄን ነገር እንዳደረገችም ስለነገረችን እኔ እሷን ህግ ጋር ሄጄ እንድትታሰር አድርጌ እድሜዋን እንትን ብዬ ምናምን ማለት አልፈለኩም። በቃ ሴት ልጅ ናት፣ እድሜዋ ከሄደ በጣም ብዙ የሚፈጠሩ ነገሮች አሉ። ያን ከማሰብ የተነሳ እንዲህ ነው የተውናት። በቃ ይቅርታ አድርገንልሻል፣ ከዚህ በኋላ ወደ ህይወታችን እንዳትመጪ፣ እንደዚህ አይነት ነገር እንዳታስቢ፣ እንዳትሞክሪ ምናምን ብለን በትክክል ያለውን ነገር ነግረን ተውናት። ይሄ እንደሌላ ሰው ተካሰን አሳስረን ምናምን አልፈለግንም። ቤተሰብም አለ እዚህ ጋር ወላጆቿ እንደዛ መልካም ሆነውልን እኛ እሷ ላይ ክፋትን የምንዘራበት ምክንያት የለምና ወደ ህግ ጋር አልሄድንም። በቃ ትተናታል፣ ይቅርታ እንትን ብለን ትተናታል። መልካም እንግዲህ በድጋሚ እንደዚህ ሆናችሁ ሰላማችሁ ተመልሶ ወደ ድሮ ማንነታችሁ ተመልሳችሁ በማየቴ በድጋሚ በጣም ደስ ብሎኛል በእውነት። ያው ይሄ ሁሉ ነገር ለመሳካቱ የእናንተ እርጋታ ተጨምሮበት ነው እንጂ ያው አንቺም አስተዋይ ሆነሽ ነገሮችን አስበሽ በመወሰንሽ ነው እንጂ ነገሮች ከዚህ የተለዩ ሊሆኑ ይችሉ ነበር። ስለዚህ እንደዚህ ሆናችሁ በማየቴ እኔም በጣም ደስተኛ ነኝ። ያው ከዚህ በኋላ ለሚኖራችሁ ህይወት ደግሞ ፈጣሪ እንግዲህ ከእናንተ ጋር ይሁን ማለት እፈልጋለሁ። በመጨረሻም እንግዲህ ማለት የምትፈልጉት ነገር ካለ ድሉ ልስጣችሁ። እሺ በጣም አመሰግናለሁ ድሉ ስለሰጣኝ። በመጀመሪያ ከምንም በላይ ቸር አምላኬን ፈጣሪን ማመስገን እፈልጋለሁ። ቢኮዝ እኔም ኃጢአተኛ እኔም በዳይ ነኝ በቦታው ገብቷል። ከሷ ቢሆንም ነገሩ ግን እንዴት ልበል አንዳንዴ ፈጣሪ እንደሰው አይደለም ትቶ አይተውም። ሁሌ ከጎኔ ነበር። የሆነ ሲጨነቅ ሳለክስ ምን ስል ያረጋኝ ነበር። አሁንም በዚህ 15 ቀኑ ጸበል ስጠጣ ምናምን ነገር ያሳየኝ ነበር። እግዚአብሔር ይመስገን ምሮኛል። አሁንም ደግሞ ጨርሶ ይምረኛል ብዬ አምናለሁና እጅግ በጣም አመሰግናለሁ። ከዛ ቀጥሎ እናንተ እንዳገኝ ይሄን ቸር የሆነ ሚዲያ እንዳገኝ የረዳኝ አቤል ባለህበት በጣም ቴንኪው ማለት ፈልጋለሁ። ሚዲያችሁን እኔ እንጃ እኔ ነገርኩ እንደዚህ አሁን አንዳንዴ የሆነ ቀን አመሰግናለሁ የሚሉ አራት ቃሎች አይገልጹትም። ሰው የሆነ ነገር አድርጎልህ ገባ ሰው ካልሲ ገዝቶ ሰጥቶና መኪና ገዝቶ ሰጥቶ አመሰግናለሁ የሚል ቃል እኩል አይመጣውም። ገባህ? እና የእናንተ በመኪናው ደረጃ ሆነብኝ። በካልሲ ቢሆን አመሰግናለሁ ብዬ ዝም ል ነበር እና እኔ እንጃ ምን ማለት እንዳለብኝ አላውቅም። እግዚአብሔር ዋጋችሁን ይክፈላችሁ። እግዚአብሔር ለኔ እንደቆማችሁ ይቆምላችሁ ማለት ፈልጋለሁ። እዚህ ጋር ይሄን ፕሮግራም ተመልካቾች ጋር ሲደርስ አንተን ብቻ ነው ሊያዩ የሚችሉት። ካሜራ ጀርባ በጣም ብዙ ነገር ሹፌሮችም ብቻ በጣም ብዙ ነገር ነው አንተንም ጨምሮ በጣም ብዙ ነገር ያደርጉልንና በጣም ቴንኪው ማለት ፈልጋለሁ። ባለቤቴ ትዙዬም በጣም እጅግ በጣም ከምል በላይ እኔ እንጃ ቃል የለኝም። በጣም አመሰግናለሁ። እጅግ በጣም ወድሻለሁ፣ አፈቅርሻለሁ። ከዚህ በኋላ ፈጣሪ ፈቅዶ ደግሞ በልጅ ተባርከን ቤታችን መታችሁ ብዙ ነገር እንደሚኖረን በጣም እርግጠኛ ነኝ። ያው ተመልካቾች ይሄን ነገር ስለሚያዩት ያንንም ከዚህ በፊት የነበረው ነገር አይተው የሰጡት መልእክት ስላለ ምን ማለት ፈልጋለሁ እንደ ፋሲካ አይነት ሴቶች ኢቭን ነው አሉ ብዬ አሁንም ማሰብ አልፈልግም። ግን ባይኖሩ ደግሞ በጣም ደስ ስለሚለኝ የሆነ ነገር ሶሉሽኑ ይሄ አይሆንም ፖይንቱ የሆነ ንግግር የሚባል ነገር አለ። ከሆነ ይሆናል ካልሆነ አይሆንም ነው። ስለዚህ ይሄን ያህል ጭንቅ ብሎ ጠንቋይ ቤት ደረጃ ድረስ እንደዚህ የማይሆን ነገር ወደ አእምሯችሁ አይምጣ እባካችሁ። የተነጋገሩ ወይ እንትና በቃ ጨካኝ አትሁኑ ሴቶች፣ ወንዶችም ሴቶችም እናትም አባትም አላውቅም ብቻ ይሄን ነገር የሚያስብ የሚያሰራው ሁሉም ነገር ህይወት ስለሚጎዳ ብዙ ነገር ስለሚያደርግ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። እባካችሁ የኔ ህይወት መማሪያ ይሆናችሁ ማለት ፈልጋለሁ። ቴንኪው በጣም አመሰግናለሁ። መልካም እንግዲህ መልካም ጊዜ ለእናንተ መመኛለሁ። ያው እንግዲህ ውድ ቤተሰቦቼ የዚህ ቤት ሰላም ተመልሶ እንደዚህ ሆኖ በማየቴ እኔ በጣም ደስ ብሎኛል። እናንተም ደግሞ ውድ ቤተሰቦቼ ይህን ታሪክ ከጀመርኩ ጀምሮ እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ